መሲ ልጁን አውርቻለሁኝ። ይሄ ትላንትና ገብቼ ብያታለሁ፣ ነግራኛለች። ጉዳዩን ኤጀንሲ ይዟል አለኝ። በቃ እኔ የሚያልኩት ይሄን አይደል ማሪ። የሚያስፈልግ ነገር ደግሞ ካለ ከኤምባሲው አቅም በላይ ደግሞ ከሆነ ኤምባሲው ዜጎቹን ድጋፍ ይጠይቃል። ችግር የለም። ዱባይ ላይ ያለው አቡዳቢም ኤምባሲ፣ ዱባይም ኤምባሲ፣ ሁሉም እዚህ ያሉት ኤምባሲዎች በጣም ስራቸውን አውቀው የሚሰሩ ለዜጎቻቸው በጣም የሚቆሙ በጣም የሚያስገርም ስራ እየሰሩ ያሉ ናቸው። ስለዚህ ችግር የለም ማሪ፣ አንቺ አትጨነቂ። እግዚአብሔር አምላክ ደግሞ ነፍሷን ይማረው። እንግዲህ ራሳችሁን ጠብቁ። ሁላችሁ ስትሰሩ ስታጸዱ፣ በተለይ ቦሎኮና ላይ ወጣችሁ ስታጸዱ ራሳችሁን ጠብቁ። ትወድቃላችሁ። ይሄ ብረቱ እናንተን እንደግፎ የሚይዛችሁ አይደለም። በቃ እንደ ፊሊፒኖች ሁኑ። በቃ ፊሊፒኖችን ይዋቸው። እንደ ወፍጮ ቤት እንደ ገጠር ወፍጮ ቤት 48 ሰዓት አፋቸው እያለ ነው የሚሰራው። የኛዎቹ ጧት ትነሳላችሁ በባዶ ሆዳችሁ ይሄን ቡና ይሄን ስካፌ ትጠጣላችሁ። ሆዳችሁ ተጣብቆ ይወላል። ለእናታችሁ ቤት ልክ እንደምትሰሩት አረብ ቤት ትሰራላችሁ። ስለዚህ ራሳችሁን ጠብቁ። ቁርሳችሁን ሳትበሉ ሻያችሁን ሳትጠጡ እንትን አትበሉ። ሲቀጥል ደግሞ ይሄን ስካፌና ቡና አቁሙ። አትሰሙም? አቁሙ። ሱስ ነው። በቃ ለተወሰነ ሰዓት ቢያስቸግራችሁ ነው። አቁሙ። ሻይ ጠጡ፣ ወተት ጠጡ፣ እርጎ፣ እንደዚህ አይነት ነገር ተጠቀሙ። ደክማችሁ ለፍታችሁ ቤተሰብ ናፍቋችሁ ከሀገር ወጥታችሁ በሳጥን ትሄዱ። ኧረ እንደው በምን ቋንቋ ነው የምትሰሙት? ስለኔት በጣም ነው የማመሰግነው ስለ አስገባሽን። ተባረኪ፣ እግዚአብሔር ይባርክሽ። ብሬ እንዴት ነህ? ሰላም ነው ብሬ? ትላንትናዎቹ ልጆች ሁለቱም መጥተዋልና እና እሺ፣ ማርያም እናቴ ሚውትሽን ፍቺ። እኔ ወደ ስራ እየተጠራው ነው፣ ልወጣ ነው። ያው ከሷ ጋር ቢያወሩ ይሻላል። እኔ ያው ምን ብትጠይቂ ምንንም ስለማላቅ እሷ ብታወራ የተሻለ ነው። እኔ ወደ ስራ ልወጣ ነው። ከይቅርታ ነው አይደለም። እሷ ብዙ ጊዜ አንቺ ጋር ለመግባት ማለት ነው፣ ይቅርታ አንቺ ጋር ለመግባት ብዙ ጊዜ እንትን ስለምትል ስለማታስገቢያ ብረጅኝ ብላ ነው። ያው እኔ አሁን ካልኩሽ ውጪ ብትጠይቂ ምንንም እንትን ስለማለኝ ያው ያለው ነገር እሷና እሱ ስላወሩ እንትን ብትያት ብዬ ነው። እሷ ብትጠይቂያት ያለው ነገር ትነግሪሻለች። እኔ ያው ከዚህ ውጪ ብትጠይቂ ምንንም ስለማላቅ ማለት ነው። ኖ ስትፈለጊ ነይ ስልሽ ትመጫለሽ። ሂጂ አሁን። ኦኬ ማርያም እናቴ ሚውትሽን ፍጪ። 400 ሺህ ብር ለምን ሰጠሽ? መሲ ሁሉንም ነገር እኔን የማውቀው እሷ አይደለችም። እሷ መታይ ነገረችን። ግን ለህዝቡ ምትላኝ መሲ እሱን በደንብ ቲክቶክ ላይ በደንብ ነው የማውቀው። ከእናንተ ጋር በደንብ ማን ነው ታማኝ ሰው ነው ሀቀኛ ሰው ነው ብዬ አናገርኩት። አንዴ ያውልሽ ከኔ ጋር ከሳሪ ጋር ሰው ልታዩ ትችላላችሁ። ያንን ሰው እመኑት። እኔን እንዳታምኑ። እኔን ነው የምልሽ። እኔ ራሴን ወክዬ ነው አይደለ? እኔን እንዳታምኑ። እኔን ራሴን ወክዬ እኔን ማመን የለባችሁ። ማመን ያለባችሁ ራሳችሁንና የባንክ አካውንታችሁን ብቻ ነው። 4 ነጥብ። እኔ ምን መንፈስ ወረድኩ ነኝ? እኔንስ የምታምኑት ሳሪንስ የምታምኑ አትመኑ። መሲ አሁን ከቲክቶክ ካዩት ሁሉ የሰው ሲያዳ ደሃን ሳይጊዝ የሰው ቃማና ሳያየም ሰው ወቀስ ሲጨነቅ ነው ማውቀው። ይሄን ልጅ እንዴት የኔን ሀቅ ባል ብዬ ያስብሽኝ። ከዛ ሰጠሁት ነው ማን አወጣኝ? እግዚአብሔር ይስጠው። እኔ እኮ በማይክ ጠየቅኩት። ማለም ስጠን የኔን ሀቅ ያወጣኩ እንዳይ ውሰዳይኩት ማለም ነው ምንሽ። እሱ ግን ምን እንደምሳንገሽ ነው። በዚህ ጋር አወጣይሻዩ፣ በዛ ጋር አወጣይሻዩ ያ 470 ስጠን። እሺ ቃይ ሳበን ስጠን። ሰው ከነሱ ካላነሳም ከናኛ ይሰጠን። ስምሽ ማን ነው? ማርያም እናት ስምሽ ማን ነው? ዜድ ትክክለኛ እናትና አባትሽ ያወጡልሽ ስም ማን ነው? ዜድ በፓስፖርት ስሜ ዜድ። ዜድ አንድ ነገር ልንገርሽ፣ ይሄ ጉዳይ ከተፈጠረ ስንት ጊዜው ነው? 8 ወር የጀመርኩ። አቆሚ እሱ ጋር 8 ወር ለተፈጠረ ነገር እንደ ትኩስ አስክሬን እንደሚወጣ አታልቅሽ። ምራቅሽን ዋጥ ታረጊያለሽ በስነ ስርዓት ማለት ነው። ሳትይ ጠቅ 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 አድርገሽ ታወሪያለሽ። ማልቀስ አይፈቅድም። 8 ወር ለተፈጠረው እንዳታለቅሽ። 8 ወር መጨረሻ ሂሳቡን የከፈልኩት 1 ወር ከ15 ቀን ምናምን ባይጦታል። የመጨረሻ ማለት ግን ንግግሬን በጣም አይችልም። ንግግሬ ሰማይችል ነው እሱ ራሱ እንደዚህ ያሾፈብን። አንድ በአንድ የኔን እንትን ይዞብናል። አትወጣም፣ አትናገርም። ሁሉን ነገር ሲያማውቅ ነው መሲኒ ሰው እንደዚህ ነን። እሺ ችግር የለም። ሳታለቅሽ ቅድም ወደ ማልቀሱ ስትሄጂ ስለነበረ ነው። ስለዚህ ማልቀስ አያስፈልግም።
ይምጣና እኔ ሙሉ በሙሉ ጥያቄ ጠይቃለሁ። የምን ፌክ ወረቀት እንደምልክልኝ ችግሬን እያወቀ ስልኬ ጠፍቶበት 5000 አይኩት ማለምን 5000 ስጠን አይኩት ከን በቃ ይሄው 55000 አስገባውልሽ ቢሆን የኔን ያልሆነ በራሱ አካውንት አስገብቶ ኖርማል እንትን ወረቀት አያከብም። እሺ ምን አድርገው አንድ ወይም ከምናምን ስልክ ስደውል አላነሳም። ማይሰይ እንደውም ተናድጃን ወደ ስድብ ገባው። መሳደብ ከጀመርኩ 3 ሳምንት ምናምን እስካሁን እየለመንኩት ነበር። በሰው በጓደኞቼ በጣም ብዙ ሰው እየለመነው ነበር። ስድብ ከጀመርሽ 1 ሳምንት ሆነሽ? 2 ሳምንት ምናምን በቃ ያኔ ሰሽ ሙሉ በይግና ስድብ አይደለም የምትሳደብኩት። ያኔ አሁን ከፍቻ ያሰማሽ ይችላል መሲ በቃ እኔ ድፍኔ እንደ አንተ በቃ አንተም ይጃየክ በቃ ያን እንዴት ውስጥ ገብቻለሁ ማለት ነው። ስለዚህ 8000 ድርሃም ነው አጠቃላይ 400 ምናምን አይደለም። እኔ ማውቀው በኢትዮጵያ 470 ነው። ይሳቅ እየሰማ ነው አይደለም? መሲ ትንሽ ወላሂ ማሽን እየጮህብኝ ነው ብዙም አልሰማሁም። እሺ ፀጉር ቤቱን ቶሎ ቶሎ በልበለው። ኧረ ቆይ ቀስ ብሎ እንትን 400,000 ብሩን ከየት ነበር ያመጣሽው አንቺ? ማለም ከሰው ተበድዬ ሰው ሰጥቶን ግማሽ አንድ ወይፈን ነበር ያጣሁት ኖ መሲ እዛ ጋር ይሆን አንድ ወይፈና የቦይስ አየ እንዳየ ማወው አንድ በአንድ ቦይስ አየን ከሱ ጋር እዛ ሸጥቼ ከዚህ ጨምዬ ደሞዝ ሲወጣ ቅባት እየሸገን ሳሙና አጥቼ ማለም ነው መሽ ሁሉ ወጪ ባላቴ ነው የምትይው እዚህ ቤት ውስጥ ከይኑ ሁሉ አቁሜ ሰብስቤ እየላኩኝ ነበር። እኔንና ሳሪን ታውቂናለሽ? ሀቢባንም ታውቂናለሽ? በደንብ ነው ማውቃችሁ በደንብ ሀቢባ ሄሎ ብሬ እንዴት ነህ? ረበሽኩት በተደጋጋሚ የት ሆነ? ብሬ ሲመጣ አስገቡት። እሺ ሞዴሬተሮች ዘበኞች አላችሁ ምትስቁ ልጆች ምንድነው የሚያስቅ ነገር አለ እዚህ ጋር ነው? እኔን ስታዩኝ ነው ሳቃችሁ የሚመጣው? ምኑ ነው የሚያስቀው? የሚያስቅ ነገር አለ? እንደው የሚያስቅ ቦታ ላይ እንኳን ብስቁ አትሊስት የሆነ የሚያስቅ ነገር እንደው ሳቁ። ዘመናችሁ ላይ ሳቅ ይሁን፣ ህይወታችሁም ሳቅ ይሁን፣ ደስታ የተሞላበት ሳቅ የተሞላበት ይሁን። ግን ደግሞ ኮሜንት ላይ ስትመጡ ደግሞ ኢሞጂዋ ናት የምትስቀው፣ እናንተ አይደላችሁ። ስለዚህ ታው ብሬን አስገቡት መጥቷል። ብሬ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? አማን ናችሁ? አለን ደህና ነህ? አለሁ እግዚአብሔር ይመስገን። ብሬ ጥያቄ ስላለኝ ነው የጠራሁህ። ከሺ ማታ አውርቻለሁኝ። ኦኬ ማርያም እናቴ ማለት ዜድ ናት። ዜድ ያው 1900 ሰው አላችሁ። ብሬ ወንድሜን እንዲያመጣልኝ 470 ሺህ ብር ሰጥቼው ነበረ። 470 ሺህ ብር ሰጥቼው ወንድሜም አልመጣም። ሳወራ አይመልስልኝም። ብሬ መልስልኝ ብዬ ጠይቄዋለሁ። ብሬ ሊመልስልኝ አልቻለም። እኔ ይሄንን ብር ያመጣሁት ተበድሬ ነው። ወንድሜ ኦልሬዲ ተመልሷል። ነገ ዛሬ እያለ እንትን አለኝ እና በጣም ስሜታዊ ሆኜ መሳደቡላ ጀመርኩኝ። ገንዘቤን ለፍቻ ያመጣሁትን ገንዘብ ስጠኝ ብዬ እንትን ስለው በራሱ አካውንት 50 ምናምን ሺህ ብር አስገብቶ ላንቺ እኔ ላኩልሽ አለኝ። ፌክ ቪዛ ላከልኝ። ስለዚህ ገንዘቤን ይመልስልኝ 470 ሺህ
የመጣሁት ብላለች። ብሬ ለዚህ ጥያቄ ምን ትላለህ? ኦኬ በጣም ጥሩ። እንዳጋጣሚ ሆኖ ደግሞ ሪከርድ አለ። ሁሉም ነገር በማስረጃ ነው የምናወራው። መጣ ልጁ ከሪፖርት ነው የተመለሰው። ድጋሚ መጣ ከሪፖርት ነው የተመለሰው። የሆነ ጊዜ ላይ ደረሰችና የሚያመጣልኝ ሰው አግኝቻለሁ 250 ሺህ ብር የሚያሳልፍልኝ አለች። እሺ አለ ሪከርዱ ከፍተላችኋለሁ። ማን ነው የሚያሳልፍልኝ? ሰው እያለፈ አይደለም እንዳትበል አልኳት። ነው አግኝቻለሁ፣ የሚታወቅ ሰው ነው፣ የሚዲያ ሰው ነው አግኝቻለሁ አለች። እሺ ኦኬ መልካም አልኳት። ቪዛ ላክልኝ አለች። እኔ ደግሞ ቪዛ መላክ አልችልም ታውቂያለሽ። ከዛም በኋላ ሰው እርግጠኛ ነኝ ስትይ ላኩላት። ማን ነው የሰው ስም መናገር ያስፈላጊ ነው እዚህ ላይ? እሷ ያለችኝ ነው እንግዲህ ቦይሱ ላይ በኋላ መስማታችሁ ስለማይቀር ብዬ ነው። ንገረን ማን ነው? ከዛም በኋላ ሙኒት ታሳልፍኛለች አለችኝ። የሙኒት ቁጥር ሰጠችኝ። ሙኒት ነው የምታሳልፍልኝ አለችኝ። እሺ አይ ሙኒት ከሆነችማ በቃ አትበላሽም ብዬ ቪዛውን ላኩላት። እሺ ላኩላትና እየጠበቅኳት ነው። ደወልኩላት ለሙኒት ማለት ነው። እሺ አታነሳም። ደወልኩላት አታነሳም። ደወልኩላት አታነሳም። ከዛም በኋላ ለራሷ ቪዛ ላኩላት። እሺ መቼም ለሙኒት እኔ ሙኒት ብላ መቼም ፌክ ቪዛ አልክላትም። እሺ ገባሽ? የወጣ ቪዛ ነው። አሁንም ላንቺ መላክ እችላለሁ፣ ችግር የለውም። እሺ ፌክ ነው ከተባልኩ እኔ ተጠያቂ ሆናለሁ ማለት ነው። እሺ ከዛም በኋላ ላኩላትና ስንት ቀን ምናምን ቆየችና ከዛም በኋላ በቃ ሙኒት እየመለሰችልኝ አይደለም አለች። እንዴ ታዲያ ያኔ እሷ ታሳልፍልኛለች ብለሽ አይደለም? እኔ ብን ሙኒትን እንኳን አውርቼ ማለት ነው እኔ ብሩን ላስተላልፍላት በማሳለፍ ብቻ ነው 250 ሺህ ብር የተባለችው አለ ቦይሱ። ማሳለፍ ብቻ ቪዛውን ምሰራ ነኝ። እሺ ከዛም በኋላ ሙኒት ደውላ ስልክ ስለማታነሳ ለራሷ ላኩላት። ራሷ የሆነ ቀን ደግሞ መጣችና በቃ ሙኒት እየመለሰችልኝ አይደለም አንተ ደውልላታል ምናምን አለችኝ። አይ እኔ አልደወልኩላትም። ስደውላት ስልክ አታነሳ። እሺ ስለዚህ ሂጂና እዛው ጨርሽ አልኳት። እሺ ከዛም በኋላ የሆነ ጊዜ ተመልሳ መጣችና በቃ ሙኒትን መመለስ ስላልቻለች ሌላ ሰው አግኝቻለሁ 550 ሺህ ብር አለች። እሺ እቺ ልጅቷ በቃ እየለቀቀች ነው እንዴ ምናምን ብዬ እኔ እንዴ ነው ደግሞ አሁን የወጣለት ቪዛ 550 ሺህ ብር የሚከፈለው አልኳት። አለ ሪከርድ ገባሽ? ከዛው ላይ ያንን ሁሉ ትቼ ማለት ነው አሁንም ድጋሜ መጨረሻ አንድ ቀን ምናምን ሲቀረው ይልኝ አስመኮርኩት። የመጨረሻ 2 ቀን ሲቀረው ማለት ነው እሺ አስመኮርኩትና ያን ቀንም ተመለሰ። ሰው መቼም አሳልፋለሁ ላል እንጂ ያሳለፈ ሰው አላየሁም። ሲኦሲ ማስተማር ጀመርኩ። ሲኦሲም አስተማርኩም። ሲኦሲም አልተሳካም። ልጁ የሆነ ፓርቲ ላይ ምናምን ደረሰና ከዚህ በላይ መሄድ አልችልም ማለት መጀመሪያ በዚህ መሄድ ይችላሉ ብሎኝ ነው ነበር አላችሁ። ሰርቲፊኬት ጠይቄ ራሱ ልጁ ሰርቲፊኬት አለው ሲኦሲ የተማረበትም ማለት ነው። ከዛም በኋላ ያንን ሁላ ትቼ ምንድን ነው ያደረኩት የመጨረሻ ፓርቲ 2 ቀን ሲቀረው ማለት አሁንም አስመኮርኩት። ተመለሰ። ከዛም በኋላ ተቋት እሷንም አላወራሁትም። ልጁ ጋር ደውዬ ሪካርዶን አሰማሻለሁ። እሺ እሷን አላወራሁትም። እሺ እስቲ መጀመሪያ ጠይቃት መሲ ወንድምሽን አውርተሻል በሽ ጠይቃት እስቲ መጀመሪያ ጥያቄ ጠይቃት። ወንድምሽን ወይ ደግሞ አጎትሽን አውርተሹ ታውቂያለሽ? በዚህ 2 ቀን 3 ቀን ውስጥ 3 ቀን አይፎታ አናግያየው ቦይስ ይኮይን ነበር ስመይስየት ምንም አይሳይሰጠንም አይን እና ደግሞ ያይሆን እንትን ያውያ ነውና ሰዓት ምሰጡን ከሆነ ትንሽ ያሰጣ አንዴ ዜድ አንቺ ስታወሪ ጸጥ ብለን ሰምተናል። ሁሉም ሰው ሰምቷል። ስለዚህ ያወራል። ሙኒትንም ጠርቻታለሁ ትመጣለች። ከዛም በኋላ ማለት ነው መሲ እሷን አውርቼ ታላቅም መልሼላትም አላቅም። እሺ ከዛም በኋላ ቀጥታ ልጁ ጋር ደወልኩትና ልጁ ሪከርድ እያደረኩት እንዴት ነህ ጠፍታል እንዴት ነው ልክፈተላችሁ ቦይሱ ቆይ አንተ ጨርስና ከዛ ሪከርዱን እንተነነን። ከዛም በኋላ ልጁን እንዴት ነህ ጠፋ ከማን ነው የት ነህ ምናምን አልኩት። እንደዚህ ነው ምናምን አለኝ። ገጠር ገባው አሁን እንትን ቤተሰብን እያገዝኩ ነው ምናምን አለኝ።
ስለዚህ አንተ ያሰብከው ቦታ ትደርሳለህ። አሁን አልኩት አንተ ያሰብከው ቦታ ትደርሳለህ። አላማክ በከንቱ አይቀርም። ተስፋ አትቁረጥ። ለማንም አትናገር። እኔ በራሴ አመጣለሁ ስለኝ አመጣካለሁ አልኩት። በቃ ልጁም ራሱ አመስግኖኝ በዚህ ሳምንት ውስጥ ትገባለህ አልኩት። እኔ እሷ አላወራሁትም። ከዛም በኋላ ልጁ እሺ አለኝ። ከልጁ ጋር ጨረስን ያለን ጉዳይ። እሷ በዚህ ከመጣችሁ ሂሳባችንን እንተሳሰራለን፣ እንወራረዳለን። ከዛ ልጁም እዛ መቀረቱ ነው ማለት ነው። ገባሽ? ይሄንን ነው። እሺ ልጁ ይሄንን አላለም ካለ ማለት ነው። አሁን እኔ ቀጥታ ደውዬ አሰማችኋለሁ የልጁ ቁጥር ላይ ማለት ነው። አሁን ብሬ ሚውት አድርጋ አንተ ኦኬ። አንቺ ሙኒት ናት ያልሽው። አንቺ ሙኒትን አናግረሻል? መጀመሪያ ማሚን አናግረሻታል? ማሲ ሙኒት ባየችበት ቦታ ስሟን ባያነሳ ደስ ይላል። እኔ ያስየዳሽ አንዴ ቆይ፣ አንቺ የተናገርሽው ሪከርድ አለ። ሄደሽ ሙኒት ባት የሙኒት ስም አይነሳም ነበር። ገባሽ? አንቺ ሙኒትን አውርተሻት ነው ማሚ 200 ሺህ ብር ከፍዬ ከኤርፖርት ነው ያሳልፍልሻለሁ። በነገራችን ላይ ሙኒት ህግ ወጥ ላይ እንደዚህ የምትልም ሰው አይደለችም። 250 ሺህ ብር ከፍለሽ አሳልፍልሻለሁ ችግር የለም ብላ አለችኝ ያልሽው። አንድ ሰው ለማሳለፍ 250 ሺህ ብር ሙኒት ጠይቃሻለች? ይሄን መልሽ። ቆይ ማሲ ያስየዳሽ እሱ አሁን ያወየው ማየም 100% ግማሹ ውሸት ነው። አውቆ ሸፈን እያደረገ እየሄደ ነው። ትንሽ ታያጂን እሺ ሂጅ። አንድ ብዬ ገና ይጁ ሲገባ አንድ ብዬ ሲጀምር መንገዱ ናሱ በህጋዊ መንገድ ነው የተስማማ ነው። እሺ ባኖይ ማን በህጋዊ ነው አይኩት። ገና ይጁ ሲመየስ ሳዩ ምንም ነገር አይቻልም ማምጣት አሳቡ ብትንትን ብሏል። እንደዚህ ደወልኩና ማቺ ከሆነ ሙኒትን አናጋት እሷ ብዙ ሰው የምታመጣ አናጋት። ቆይ ምናምን ሴትዮዋ ተኝታየች ምናምን አይል። እሺ አልኩ። ገብቼ ሙኒት አልኳት ሰውን ታመጫየሽ ወይ ወንድሜ እንደዚህ ተማይሶብና አልኳት። እና በኖይማ መንገድ እናመጣየን በእንደዚህ መንገድ እናመጣይሻየን አይችል። ሄጄ ደወልኩና ወረቀቱ ስጠን አንተ ማምጣት ሰማች። እኔ አንድ ብዬ አስጀምና ወረቀቱ ስጠን አልኩት። ምን በእን ጥሩ ነው ተማይሶ እንዴት በአንዱ ሐሳብሽን ትለውጫለሽ? እኔ በአንድ ቀን 4 ልጆች ተማይሶብናል። ይመጣል አንድ ሳምንት ጠብቂና ይመጣል ይሻያል። እሺ እንደዛ ሲል ከዛ ማሚ ሙኒት ጋር ሄጄ ሙኒት አልኳት እንደዚህ ቢሆንና ብዙ ልጆች ተማይሶብና ይመጣሉ ኤርፖርት ውስጥ ይሱ ምናምን ስለሱ ምናምን ነው የሚመጡት ቢሆንና አልኳት። እሺ ከዛ ዝም አይችን እሷ ማይስም አይሰጠችና ድጋሜ ገባ ወንድሜ። ድጋሜ ሲገባ ማየሱት ሲስተም ይዞታል። እሺ ድጋሜ ማስገባው እሱ ቢሆን ነው። እኔ በአንድ ገና ሲባሽ ስጠን ነው አልኩት። ወረቀቴ ስጠን ሂሳብክን ቆይተክ ውሰዳ ነው አልኩት። ድጋሜም ተበላሽበት። ሲበላሽበት ከዛ እንትናን ተመይሻ አናገርኳት። ማሳየፍ ትችያለሽ ወይ? እሱ ግን ምን እንዳንንገርሽ በኬንያ ይምጣ ወንድምሽ 220 ክፈይና ማየምን በኬንያ ወንድምሽ ይምጣ 220 ክፈይና 200 ሺህ 20 በኬንያ ከማመጣው ማሚ እዚህ ጋር ሁሉን ዶክመንት ጨይሳ ሶሲ አውጥታ ሁሉን ነገርን ጨይሳ ነው የምታመጣው። ገብቶሻል? ሁሉን ነገር ጨይሳ ነው። ማንም ሰው ባየበት ስሙ አይነሳም። ግፍ ነው። እሷ ይሄን ሁሉ ወጪ ጨይሳ ትኬት ቆይጣ ምናምን ነገር ማሚ ብታገኝ 50 ሺህ አታገኝም ከውስጡ እሱ ሲያማውቁ ማለት ነው። አሁን አምጥቶ ከማሚ ጋር ያጋጭን ነው የመጣው። አመጣጥ አይገባሽም አንቺ። እኔ ገብቶና ማዚ ይቅርታ አንድ ጊዜ ማለት ነው። እኔ ብዙ ማውራት አልወድም። ውሸቱን አይደል ያለችው? አንድ ጊዜ ላሰማችሁ ላሰማችሁና ነው። እኔ ረጅም ጊዜ ማውራት አልፈልግም። ውሸቱን ብሬ ላስገባል ፍላጎት አይደለም ያደለችው አይደል? እኔ አሁን ድምጻችሁን አሰማታለሁ። በደንብ ስሙኝ እናንተ። አንድ ጊዜ ልፈተላችሁ። ቆይ ማሚ ሙኒት ማሲ አንድ ብቻ ምን ይመስልሻል? አይ አንቺ ስላልሽ ነው እኔ ያወራሁት እንጂ መጀመሪያ አንቺ ከማን ጋር እንዳወራሽ አላውቅም። ምን ይመስልሻል? የምን ያቆምና ማለቱም ብላና የችኮ ግን ደግሞ ቋንዴ ብሬ ድምጽሽ ለማዚ ብሬ ይኸውልህ እሷን አንተን ቅድም ስላዳመጥን ፌር እንድንሆን እሷ ታዳምጥና ከዛ አንተ መረጃህን
ሙኒት 250 ሺህ ብር የጠየቀችበትን ሰው ለማሳለፍ በኤርፖርት ምናምን እንትን ያለችውን ሪከርድ ታሰማናለህ። ሰው በሌለበት ሙንም ከማስጠራት። ስለዚህ አንቺ ጨርሽ። ከዛ ብሬን እኔ ጥያቄ እሷ ያይቱ ሙይ ወረቀቷን አውጥታ ዶክመንት አስይዛ ምን ያመጣው እሱ ግን በኬንያ 220 ካፌ ሽምጣ እንዴ የምን ያሳብይ ወንድም የመንገድ አይኩት የማሚኮ ሙኒትኮ በእንደዚህ ያሱ ታሳይፋይቱም ስሟን ያሱ አላነሳውም 250 የሆነ ሰው ያሳይፍይና መንገድ አይኩት ከዛ ሂጂ በቃ እሷ ማቺ ከሆነ እንቅጣት አይን አውጥተና ማይም እንደዚህ አይን እኔ ቲክቶክ የሚያገጥ ሰው አይደለም አልኩት እኔ ቲክቶክ ወጥቼ የሚያገጥ ሰው አይደለም አልኩት ከዛ ግዴታ ነው አንቺ ተባይተሽ የምን ዝምታ ያየሽ አይን የምን እኔ የእግዚአብሔር ሰጥቼ የሚተው ሰው ነኝ አልኩት ከዛ ሶስታና ወረቀቱ ስጠና አልኩት የምን ማሚ አንድ ብዬ እንዳስድስ ሄጃ እናገርኳት ሳናጋት ምን እንዳይችን እንጋይሽ በህጋዊ መንገድ 450 ካፌሽ እንዳድስ ሙይ ወእኔን አልኳት እንዳድስ አንድ ቤሽ ፊዛ ስቤሽ ታመጪና ይሽወይ አልኳት 450 እሱም 450 ነው የተነጋገኝ ነው እሺ እኔ ወረቀቱን ምሰጪኝ ከሆነ ያምጣይሽ እሺ አይችል እሺ ታዛ ሄጄ ማይም የማህተቡ ይማን ስሟን አላነሳው ሰው እንደ አዲስ 450 ካፍዬ ያመጣ ነው የወንድሜ እንደ አዲስ ያወጣ ነው ሙይ ወጪ ውሰድና ቀይብዩ ማይሰየን ወረቀቱ ስጠን ዛይ ይሄ ወይ ካየቀ ይሄ ቢዩ ይጨምርብና ያጎቴ ይናት እያመጣች አየችው ምናምን አልኩት አንቺ ማሃይብ አንቺ እንደዚህ ነሽ ቤተሰበየሽም ማይም ይጫይጎ ሰደበን ሰው መኪና ውስጥ አየ የምን እንዴት ሄደሽ ትባያየሽ ድጋሚ ምናምን ቢሆን ማለት ነው እሺ እንደዛ ምትኝ ከሆነ ምን 3 ቀን ብቻ ስጪናይ ካዛ ሰጠው 3 ቀኑ ሄዶ የሆነ ዳያ 45000 ሰጠው አይን ማውቆ ጉዴየም አላውቅም ሶሲ ምናምን ተማር ምናምን አይ የተማሩ ሶሲ የየም ከነ ወንድሜ አሻራ ብቻ ሄዶ ሰጥቷል ከዚህ ውጪ ማውቆ ነገር የየንም ጥቂት ሁየቴ ካስዋል ሶስተና ሴትዮ የሆነ ሴት ደውሎ አገናንቶን ኃላፊነት ይወስዳየው በኤርፖርት ታሳይፋየው ብላ ሄዶ የተባያ እሱ ነው አያት እንትን ማለት ነው እንጂ ማም እንደዚህ ውስጥ አይችም እሱ ግን የሱ ቦይስ አይን አወጣዩ የወንድሟ ስልክ ጠፍታ ይከይደየም ቢሆን እሱ እንደዛ አይ የኔ ጋር ይከይ እሺ አንቺም ሪከርድሽን ታሰማያለሽ ብሬ ሪከርዱን አሰማኝ ኒውተር ብሬ Isani. Disi visit ila filadun muja. Okay. Sani inda baran jiru sinjir abibti kono kiya baratani kono Addis Ababa jira. Ande. Fattanaman. Fatana darban. Kono Addis Ababa jira. Fatana darban. Ande masih. በጣም ብዙ ሪካርድ ስላለ እዚህ Debaraan bifti saddaqamni saddaqam. Azu durana mishan dinda jedhe birri fudhate. Mercy. አቤት ቀደም እሷ ምንድን ነው ያለችው? ሙኒት እንደዛ አላለችም። አንደኛ ሁለተኛ ነገር ብላ አሰማና ሪከር ኦኬ አንዴ ግማታም ነው ውጪ ሙኒት ሲባል መሲ ደነገጥሽ። ምን አባሽ ነው የምደነግጠው? እከካም ውጪ ከዚህ ጭቃ ቦርኮ ብስብስ ይሄን ወሬ ይናፍቅሻል። ሂጂ አሁን ብሎክ ተደርገሽ ራሽን ሶማሌ ቤት ነው የምታገኘው። በስብስ እኔ ጠግቤ ነው ማስቲካይን እያኘኩብሽ ያለው ዘጭ ብዬ ቁርሴን በልቼ እኔ ስጠግም ነው ዝም የምለው ውዴ። ለዛ ማሲ ይካይድ ማሰማ ከሆነ ከመጀመሪያው ያሰማ ማሐከያ ቆይቶ ያሰማ ነው ሙሉ የራሱንም የኔንም ያሰማ አጠቃዩ። እሺ ማሲ አሁን እሱን ብንተውና ማለት ነው ሞኔትን አታስገቧት እዚህ ውስጥ የሁለታቸው ጉዳይ ነው አይደል? እዚህ ጋር የነሱ ነገር መፍትሄ ብናደርግለት አይሻልም?
ሙኒት ውስጥ የችም የምን የሙኒት ስም ይገባል? መሲ ሙኒት የምታውቁ ነገር የምሽ ሙኒትን አውጥቷል። እኔ በመጀመሪያ ጊዜ እኔ ማንንም ስም መጥራት አልፈልግም። ገባሽ? እሺ ሪካርድ ሳደሞ ሳሰማ የሷን ሪካርድ ቆርጬ እኔንም ማሰማበት ምክንያት የለም። እሷም እያወራች ነው፣ እኔም እያወራው ነው። ገባሽ? አዎ ግማሽ ያሰማ ስላች በጣም ብዙ ቦይስ ስላለ ያንን ቦይስ ሪካርዱ ቦታ ላይ ሲደርስ ልከፍትላችሁ ነው እንጂ የሙኒትን አስገብቼ የራሴን ልቆርጥ አይደለም። ለምን ሙኒትን የታውቃታለሁ እሷ ስላለችኝ ነው እንጂ እሷ ላክ ስላለችኝ ነው እንጂ እኔ ሙኒት ትጀምርልሽ ሙኒት ትጨርስልሽ ብያታለሁ። እቺ ልጅ ራሷ መታ ስትናገረኝ 250 ሺህ ብር ከፍለሽ እኔ አሳልፍሻለሁ ብላኛለች። ሙኒት ስትልሽ ቢዛ ላኩላት። እሺ ቢዛ ላከልሽም ብለሽ ጠይቂያት። ሙኒት ስለሆነች ነው ቢዛ ላኩት እንጂ ሌላ ሰው ቢሆን ኖሮ እኔ አልልክም ቢዛው። ማንንም ሰው ሊታረቅ ይችላል። አንተ ለማን ነው? ለሷ ለልጅቷ ነው ወይስ ለማሚኒ? ለልጅቷ ሙኒት ቢዛ ላክልኝና 250 ሺህ ብር ስትከፍል አሳልፍላት ስትለኝ ላኩላት። ቀኑን ገብታችሁ ማየት ትችላላችሁ። ድምጿንም ሰማላችሁ። ቆይ አንድ ጊዜ ልክፈትላችሁና ማለት ነው እንጂ እኔ ሙኒትን ለምን አስገባለሁ እዚህ ውስጥ? ለምን ጠራታለሁ? ራሴን ችዬ ነው የጀመርኩት። ራሴን ችዬ ነው መጨረስ ካለብኝ እኔ የምጨርሰው። የማንንም ስም መጥራት አልፈልግም። እሷ ላወራችሁ ግን ሪካርድ አደረኩ። ሪካርዱን ላሰማችሁ ነው። በጣም ብዙ ሪካርድ ስለሆነ ያ አንድ ጊዜ እንትን ልበልና ከዛም በኋላ ከፍትላችኋለሁ። የኔም ድምጽ አለ የሷም ድምጽ አለ ስናወራበት የነበረው። እሺ አንተ ድምጹን አዘጋጅ። ዜድ ሲጀመር መሲ ፊዛ ሙኒት አይጠየቀችንም። የጠየቀን ፊዛ ሂዊ ማለት ነው። በቃ በሲያ ሲስተም ተይዞብሻል ምናምን ስትል ሂዊ ምን እንዳልኩት እንግዲህ እስቲ ፊዛውን አኪጅን ቼክ እናደርግልሻለን አኪን ሂዊ ናት። እንደውም እኔ ብዙ ሰው ያገኝ ነበር። ሂዊ ማናት? ሂዊ አለኤ ምናምን ነው የምንወየው። ኦኬ ሂዊኛ እሺ ማሚ ማይም ባየችበት ቦታ ስሟን እያነሳ አንድ ቀን ነው የማምን ስም እሱ ጋር ያነሳውት። አንድ ሳምንት ወረቀት ሰጥቻት ይጨይስልሽ ምናምን ባ ያስተማር ነው። ከዛ ያሳውት ምናምን ስትል ሲጀመር ማሚ አንድ ቤት እንዳዲስ ጀመርይን ምናምን ነገር ያን ያየሰው ስም ይነሳል። አንዴ ነገሩን እናቅልለውና አንቺ ሄደሽ ቮይስ አድርገሻል። ማሚን ያስገባሻት አንቺ ነሽ እሱ ሳይሆን ቮይስ ያረሹ ስለሷ እሱ ጋር ሄደሽ ልክ ከሷ ጋር እንዳወራሽ ሆነሽ ይሄ ያንቺ ስህተት ነው ዋጩ። የኔ ጥያቄ ግን አሁን አንቺ የምትፈልጊው ወንድምሽ እንዲመጣ ነው አይደለ? አዎ እኔ በሱ ቦታ አይፈልግም። እንደከመን ይብ ዝቅ ብሏል ማለት ምን። ኦኬ አሁን አንቺ በማሚ ጀምረሻል። ማሚ እየጨረሰችልሽ ነው? ነው ማሚ ውስጥ እየች ማለት ማጋ ነው እያስጨርሻለሽ ታዲያ? ነገሩ ነገሩ አልገባሽም ነው? ፍች ሚውትሽን ወይ መስሻ ነገሩ አልገባሽም ነው? አልገባኝም፣ ተወሳሰበብኝ። ሳሪም ያውልሽ እች ልጅ ዜድ የምትባለው በብሬ አጎቷን ልታመጣ ፕሮሰስ ትጀምራለች። ፕሮሰስ ጀምራ ያለ በመሃል ኤርፖርት መንገድ ተዘግቷል ነበረ። በዛ ምክንያት ልጁ ከአንዴም ሁለቴ ተመልሷል። ይሄንን ያደረገው መንግስት ነው። ከመንግስት ጋር ማንም መጋጋጥ አይችልም። መንግስት ነው ይሄንን ያደረገው። ከኤርፖርት ይመለሳል። ከኤርፖርት ሲመለስ ጊዜ ወንድምሽን በኬንያ ላምጣው ሲላት አይ በኬንያ አታምጣው፣ ሙኒትን አናግሪያት 250 ሺህ ብር የኢትዮጵያ ክፈይና በኤርፖርት አሳልፍልሻለሁ ስላለችኝ አንተ ቪዛውንም ገንዘቡንም ስጠኝና በሙኒት በኩል እንትንላለሁኝ። ሙኒት ናት ያለችኝ ብላ ለብሬ ሄዳ ቮይስ ያደረገችው ዜድ ናት። ከዛ ብሬ ደግሞ ሙኒት ስለተባለ ብቻ ቪዛውን ያነሳና ይሄውና እንኪ ብሎ ቪዛውን ይሰጣታል። ልጁ በመሃል አልመጣም። 470 ሺህ ብር ለብሬ ተከፍሏል። 470 ሺህ ብሩ ደግሞ ከ470 ሺህ ብሩ ላይ 50 ሺህ ብር ነው ምናምን አስገባውልሽ ብሎ እኔ አካውንት ላይ ግን ገንዘቡ አልገባም። እኔ አካውንት ላይ ሳይገባ ብሩን ወደ ሌላ አካውንት ነው ያስገባው። ስለዚህ 470 ሺህ ብር ብሬ ጋር ላይ ብሬን ይመልስልኝ ነው። ይሄ ነው ማሚ የተጠራችበት ቦታ። መሲ ወይ አሁን ቦይሱ ላይ ደርሻለሁ። ልክፈተላችሁ? ክፈትልና አሁን እንሰማለን። ችግር የለም።
na dhaggeeffadhu. Okay, na dhaggeeffadhu. Enga dadawwaltee 450 na dabarsanii naan jette isaa? Saa? Naan jette isaa? 450 na dabarsanii naan jette. Malkaam. Aduu duraa dammoo dawwaltee 450 asii dabarsina naan jedhanii jette. Naan jette 450 asii dabarsina naan jedhanii jette. Okay, terudha. Si ada dabarsanii biizuma naa ergii naan jette. Kaza ba'ee biiza kasii ergee namni kun onyuu si dabarsa. Jennaan namoonni beektu atilee namoota beektu miidiyaa kanarraa. Onyuu indoo mal waxareessi qabnaan muniitii naan jette saa. Okay, kodi balaa siifin dabarsaa sin jettee sin jennaan siifin dabarsaa naan jettee jette. Kalaas bakka rakkoon qabu. Si ada dabarsitu. Sin jette. Isallee dammoo naa deebisuu diddiin alaa callisit kan dukaan dammoo dhuftee dhufte. Adukaan dhuftee dammoo naa gara sanamcaa kanaa naan jette. Naa gara sabsoo naan jette. Makiinaan karaa oofaa jira namni makiina keessa yaabbatee jira. Indoo namni kun sagalee nala dubbataa ture dhagaa turte isaa. Kalaas ati kanastaleeshinii godhi kaansileeshinii ergi 450 siifin dabarsaa naan jedhe namni biraa naan jette akka haaraatitti. በጣም ማዚ ድምጽ አሰማለ ሳይለንስ በጣም ትንሽ ነው ሲፊን dabarsaa naan jedhe akka haaraatitti ati naan jennaan. Maal kan ta'e 450 baasta. Birriin kun hin baay'atu. Asittis birriin kun ba'ee. Ati bakka iddoo kaansileeshinii godhi naa ergi naan jedhe. Saa? Rabbi galanni haa ga'u. Kaza akkami 450 baasta. Deebitee ammallee dammoo birriin kun deemee gara 1 miliyoonii deemaa jira. Asin jedhan dammoo. Kanaafuu birriin kun ba'uu hin qabu. Carraa bira ammallee sii mokkora. Asin jedhe. Waan soba hin qabne jechuudha. Okay? እዚህ ጋር ማለት ነው መሲ እሷ አሁንም አንድ ሌላ ሰው ያሳልፍልኛል ድጋሜ የሙኒትን በቃ አልመለሰችልኝም። ሚዩት አድርገውና እኔ ኦሮምኛውን ሙሉን ስለሰማው ዜድን ጠይቃታለሁ። ዜድ ኦኬ እሱ ሲጠይቅሽ አው 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 ብቻ ነው የምትይው ሪካርዱ ላይ ለምንድን ነው? ያው ይሽንጋሽ እንደማሲ እኔ አይኩት ለምሳሌ እሱ ብር አሳልፍልሻለሁ 200 ምናምን ብር ከፍዬ ብላኛለሽ ሙኒት ብለሽኛል፣ ነገር ግን ይሄ ልጅ ያልፋል ወይ ብሎ ሲጠይቅሽ አዎ አልሹ እኮ ማለት እኮ እሷ በህጋዊ መንገድ ያሳይፍልሽ ያኒ በህጋዊ መንገድ ያምጣይሽ አይችን ከዛ እሺ ያልኩት አትመልስም ሳውራት አትመልስልኝም ማለት እስቲ ደግመሽ አዳምጪ መሲ ማሚ ሳውራት ትመይሳየች እስቲ ደግመሽ አዳምጪው ማለት እኔ ኦሮምኛ በነገራችን ላይ አወራለሁ ጽፋለሁ እናገራለሁ ግን በቃ አሁን ይሄ ያንቺ ስተት ነው ተውት የሙኒትን ከዚህ ውስጥ አውጣት ተዋት ገባሽ በቃ ማሚ ከዚህ ውስጥ አውጣት በቃ አሁን የብሬና ያንቺ ጉዳይ ነው ገባሽ ያሌለ ሰው አትለክሙ የሌለ ሰው ስምም አትስጡ ገባሽ ምክንያቱም ሙኒት እንደዚህ እንደማትልሽ እርግጠኛ ነኝ እኔ አሳልፍልሻለሁ 250 ሺህ ብር ለማሳለፊያ ብቻ ክፈይ እንደማትልሽ እኔ 100% እርግጠኛ ነኝ ምክንያቱም አትልሽ አንደኛ ያንን እለት እኔም እኮ አላልኩትም አዎ ያልሽ ሪካርድሽን እየሰማሁት እኮ ነው እየን እያልሹ አዎ ሁለም እንደ ከሪካርድሽ በላይ ሌላ ምስክር የለም በቃ ችግር የለውም የተሳስተሽ ነው ስህተት ነው አሁን ብሬ 400 ሺህ ብሯን ትመልስላታለህ እኔ ባይዘውም መሰለሽ እንደሷ ያወጣሁትን ወጪ ቆርጬ መልስላታለሁ እንደሷ እሺ እኔ ደግሞ እግዚአብሔር ይመስገን ልጁ ያሳዝናል የሷን አውጥቻለሁ ሲጀመር ከዚህ ውስጥ አውጥቻታለሁ እሷን እኔ እንደ ልጁ ነው ማውራ ገባሽ ትላንትናም እንደሰማሽው ቦይሱን ከልጁ ጋር ስናወራ እንደነበር እንደሰማሽው እኔ ከማንኛውም ሰው ጋር ሳወራ በማስረጃ ነው ማውራ ለምን ነገ የሚመጣብኝ ነገር ስለማቅ ማለት ነው እኔ ሚዲያ ሰው ነኝ ማንንም ሰው መጥቶ እንደዚህ ሊል ይችላል ገባሽ እያንዳንዷን ነገር እኔ ማውራ ከሰው ጋር ነገም ተናጎዳም የማንንም ጋር ላውራ እኔ በቦይስ ነው ማውራ በማስረጃ ነው ሪከርድ ያደረኩ ነው ማውራ ከፈለጋችሁ ከኔ ጋር አታውሩ ሌላ ሰዎች ለምን ነገ የሚመጣብኝ ነገር አውቃለሁ ይሄ ልጅ ደግሞ እኔ ደውዬለት እንደዚህ ነው ያለው ነገር እንደዚህ ነው በሰላም አውርተን
እኔ በዚህ ሳምንት እመቤቴ ድንግል በዚህ ሳምንት ውስጥ አመጣላለሁ ብዬ ለልጁ ቃል ገብቼለታለሁ። ምንም ነገር አልፈልግም ካንተ ለልጁ ማለት ነው። እሷ እነሱን አውራችሁ ስል ምንም ነገር አልፈልግም፣ እዚህ መጥተህ ሰርፕራይዝ ታረጋቸዋለህ፣ ለማንም እንዳትናገር። ከዚህም በፊትም ልክ ከቤት ማለት ነው መሲ ልክ ልጁ ከቤት ሲወጣ በዚህ ቀን ይበራል ብዬ ሲነግራት እሺ ያለችኝና ልጁም ከቤት ሲወጣ ብሬ ሪፖርት ውስጥ ደርሶ ቢመለስ ሰው ያለችው። ከዛም በኋላ በቃ የልጅ ይመለሳል አልኳት። ጠይቂያት አላልኩም ካለች እኔ ውሸታም ነኝ። ገና ልጁ ከቤት ሳይወጣ ይሄ ልጅ ሪፖርት ደርሶ ቢመለስ ስትል በቃ ይመለሳል እንደውም አልኳት። እንደዛው ተመለሰ። ገና ልጁ ከቤት ሳይወጣ ነው እቺ ልጅ እንደዚህ መሆን የጀመረችው። እኔ አሁን እንደ ልጁን አመጣለሁ ሲሶኬ ለኔ ችግር የለውም። ይሄንን ብር የበላሁት እኔ አይደለሁም። ሁላችሁም ሰው ከኢትዮጵያ ቲኬት ሲቆርጡት ምን ያህል ብር እንዴት እንደማይመለስላችሁ ሁላችን መንግስት ያወጣ መግለጫ ነው። እኔ መንግስትን ልገለብጠው አልችልም፣ መንግስትን ልቃወመው አልችልም። ህዝብ የሆነው ነገር ነው የሆነው። ገባሽ? ስለዚህ እኔ ልጁን አመጣዋለሁ። ልጁ በሰላም መጥቶ ስራውን ይሰራል። ከሷ ጋር ምንም ነገር አላወራሁትም፣ መልሱም አልመለስኩላትም። ከልጁ ጋር ነው የሚፈልገው ልጅ አይደለ፣ እዚህ ጋር የሚፈልገው ልጅ አይደለ። ልጁን ግን ያሰብክበትን ዓላማ ትደርሳለህ። ተስፋ አትቁረጥ። አንድ ነገር ካንተ አልፈልግም። እኔ በዚህ ሳምንት ውስጥ አመጣለታለሁ ብዬ ለልጁ እንዳወራሁት ደግሞ ሪካርድ ከፍትላችኋለሁ ከፈለጋችሁ። ብሩ አይመለስልኝ ከቃልች ግን ብሩን ቆርጬ መልስላታለሁ። ልጁን ደግሞ አላመጣውም ማለት ነው። ይሄ ነው ከኔ ጋር ያለው ነገር። ዜድ የመሲ አድምጪ እሺ። የምታዳምጪ ከሆነ ልጁ ሁለቴ ተመልሷል፣ ወጪ አውጥተሻል። እኔ ብሬን እስከ መጨረሻው ድረስ ልጁ እዚህ ሀገር እስከሚገባ ድረስ ከብሬ ጋር ራሴ ያወራለሁ፣ ራሴ ይከታተላለሁ። ኃላፊነቱን ለኔ ስጪ መሲ። ሶስቴ አንዴ ሁለቴ አይደለም ሶስቴ። ቆይ ብሬ አንዴ ቆይ። ልጁ ይምጣ፣ አንቺ ከዚህ ውስጥ ትወጫለሽ ወይስ ነገሩን እያንቦራጨቅሹ ይሄ ብር ባክኖ ይቀር ይቆራረጥ ከተባለ መሲ አሁን ይወጣ። መሲ አንዴ ልናገርና ልውጣ። ቆይ ይሷን ማማረም እሺ፣ ልጁ እንዲመጣ ነው የምትፈልጊው አይደለም? እኔ ኃላፊነቱን ልውሰድ። ልጁ እዚህ ሀገር እስከሚገባ ድረስ እኔ ልከታተለው፣ ከብሬ ጋር እኔ ብቻ አወራለሁ። ምክንያቱም አንቺ ብዙ የዘባረቅሻቸው ነገሮች አሉ። ለዛ ነው ጠዋት ስገባ ኑ ብዬ እንትን ያልሽው። ልጁ እስቲ ኮሜንታተሮችም ይሳቅም ገስት ላይ ሳሪም የትኬቱ ብር የተመለሰበት የእንትን ተብሎ ብሩ ተቆራርጦ ከሚቀርና ልጁ በስነ ስርዓት ብሬ ህጉን በጠበቀ መንገድ ልጁን ዱባይ ቢመጣ ይሄንን ምከሯት እናንተ። እኔ ቢመጣ ባይ ነኝ። መሲኔ አንዴ ልናገርና ልውጣ። እሺ እሺ አውራ። ያው እንደዚህ ከሚሆን ቢመጣ ጥሩ ነው። ግን ምን አለ መሰለሽ ኤርፖርት ልጆች ገብተው ሲወጡ ሪከርድ ይያዛል። አንድ ማወቅ ያለብሽ ነገር ሪከርድ ይያዛል እና አሁንስ በምን አይነት መንገድ ነው የሚያልፈው? አይነት መንገድ ነው የሚያልፈው ነው። ለምን ሪከርድ ይያዛል? ልጆች ኤርፖርት ገብተው ሲመለሱ እዛ ኢሚግሬሽን ላይ ሪከርድ ይደረጋሉ። ልጆቹ ፓስፖርታቸው ይመዘገብና ሪከርድ ይደረጋሉ። በምን አይነት መንገድ ነው የሚመጣው? ከብሩ ተቆራርጦ ከሚመለስላት እንዳለው ከሆነ ኃላፊነቱን አንቺ የምትወስጂ ከሆነ ቢመጣላት ጥሩ ነው። ለምን እናውቃለን፣ ትኬት አይመለስም። አሁን ላይ ኢትዮጵያ ብዙ ነገር አለ፣ ወጪ ያለው እውነት ነው። ከእንትን ከሚሉ ቢመጣ ጥሩ ነው። ግን በምን አይነት መንገድ ነው የሚመጣው? ምን ያህልስ አስተማማኝ ነው? ለምን ብዙ ልጆች እንደዚህ ነው የሆኑት። ኢሚግሬሽን ላይ ሪከርድ ይደረጋሉ። ባይዘው አንድ ገብቶ ሲመለሱ ሪከርድ ይደረጋሉ እና በሌላ መንገድ እየሞከሩ ብዙ ልጆች በሶማሌ በምን እየሄዱ የታሰሩም ልጆች ስላሉ ነው። እኔ ቀን በቀን መረጃ ስላለን ነው። ለዛ ነው። ቴንክ ዩ። ኦኬ ሳሪ ወይ ጁ የምትሉት ነገር ካለ ነው እንትን ብሬ ያምጣው። ባንቺ ሀሳብ ነው የሚስማማው። ምክንያቱም አሁን እንዳለው ይሳቅ ተመልሶ እሷም ገንዘቧ ከሚከስር ካላስ በቃ ያምጣውና እንይ። ለዚህ ደግሞ ኃላፊነቱን ብሬ ያው ሁላችንም ስለምናውቀው እሱም ራሱ አስተማማኝ ስለሆነ ነው ይሳቅ የተናገረው ብዬ አስባለሁ። ካልመጣስ ምን ሊሆን ነው? መሲ ካልመጣ ነው ሶሉ ማድረግ መፈልግ 470 ሺህ ብሩን በጥሬ ብሬ አምጥተክ ለኔ ቁጥር ትሰጠኛለህ። 470 ሺህ ብሩን
ለምን ካልመጣ ለምን ብሬ ልጁ ምስኪን ነው። ትናንትና ሪከርደን ሰምቼ እኔም ለዚህ ነው አሁንም ተሞክሮ ልጁ ከተመለሰ አሁንም የትኬት ብር ይቆረጣል ማለት ነው። ለምን ታውቃለሽ? ኦኬ ብሬ ቆይ ብሬ ትናንትና ብሬ እኔ ልብህን ስላየው ምን ያህል እንዳሳዘነክ እንዴት ስታወራው ስለሰማው ልብህን ስለማውቀው አንተ ትጎዳለህ። በቃ በዚህ ጉዳይ አንተ ላይ ጫና እናደርግብሃለን። ህዝቡን አክብረህ 470 ሺህ ብሩን ለእግዚአብሔር ብለህ ትመልስለታለህ። ከመጣ ሰየው መጣ፣ ስራውን ይገባል። ካልመጣ ደግሞ 470 ሺህ ብር ከዛ በላይ ለስንት ልጆች አይዲ ሰርተክ 5 ሳንቲም ሳይሰጡክ ስንት ሰው ሀቅህን ይዞ እኮ ቁጭ ብሏል አይደል ብሬ? 470 ሺህ ብሩን ቆጥረህ ለኔ ታስረክበኛለህ። በፌር ነው እየተወሰነ ያለው። እኔ ነኝ የወሰንኩብክ ፍሬ፣ እንደ እህት እኔ ነኝ የወሰንኩብክ። በቃ ፌር ነው። በቃ ጠቅላላ አድርጌ አንድ ጥያቄ ልጠይቅ። እሺ ቆይ ለሚያመጡ ሰዎች ጥያቄ ልጠይቅ። መሲ ለምሳሌ አንቺ ከኢትዮጵያ ስትመጪ ወይም ኢትዮጵያ ላይ ወደ ዱባይ ፕሮሰስ ለማድረግ ስትፈልጊ እኛ ህጋዊ ነን ሁሉን ነገር ጨርሰን እናመጣለን ተብሎ ነው ዲል የሚደረገው አይደል? ከዛ በኋላ ኤቭሪቲንግ ሀፕን ቢያደርግ ልጆቹ ምን አገባቸው? ከይቅርታ ጋር ማለት እኔ እንደ ጥያቄ ይሄን ጥያቄ ልጠይቀው እንደ ጥያቄ ነው። ለምሳሌ አንድ ሰው ብሬ ጥያቄ ልጠይቅና መልስልኝ። አሁን አንተ ለምሳሌ እኔን ለማምጣት ስትፈልግ አንተ ምንድን ነው የምትለኝ? እኔ እማመጣሽ በዚህ መንገድ ነው፣ ይሄን ያህል ብር ይፈጃል አልከኝ። ኦኬ እሺ አልኩኝ፣ ከፈልኩ ያንን ብር። ከዛ በኋላ ከኤርፖርት ተመለስኩ፣ ቪዛሽ እንደዚህ ሆነ የሚባለውን ፕሮሰስ እኔ ነኝ የሚመለከተኝ፣ እኔ ነኝ የሚያገባኝ። ይችን ጥያቄ መልስልኝ። ኦኬ እኔ መልስልሻለሁ። ሌሎቹንም ተወክዬ ቢሆን በራሴ ወክዬ መመለስ እችላለሁ ይሄን ጥያቄ ስለ አንድ ሰው ማለት ነው። እኔ አሁን ሰው ከኢትዮጵያ ሳመጣ ማለት በራሴ ካምፓኒ ነው ማመጣ። በራሴ እዚህ ሀገር በሰጠኝ መንግስት በሰጠኝ ካምፓኒ የራሴ ኦፊስ ያለኝ ሰው በራሴ ላይሰንስ በራሴ ካምፓኒ ነው ማመጣ። ይሄን ነገር እያመጣው ለምሳሌ አሁን በፊት በሰላም እየመጡ ነው። ማንኛውም ሰው በሰላም ነው እየመጡ ያሉት። አሁን ላይ ነው እንደዚህ እየሆነ አይደለ? አሁን ላይ በጣም ብዙ ሰዎች በዚህ ችግር ውስጥ ነው ያሉት። በጣም ብዙ ሰዎች በሚሊዮን የሚቆጠረው ሰው ነገም መምጣታቸው ስለማይቀር ማለት ነው። አሁን እኛ በፊት ይሄንን ጉዳይ አሁን መንግስት መንገድ እንደተዘጋ ብናቅ ኖሮ እኛም የሆነ ነገር ደግሞ የሚያስፈልገው ነገር ጠይቀን ያንን ፕሮሰስ እንጨርሳለን። የሆነ ነገር ደግሞ አንቺ ጀምረሽ ጨርሰሽ የሆነ ቦታ ላይ ስትደርስ መንግስት መንገድ ተዘጋ ከተባለ ምንድነው መሆን ይችላል? ይሄ ሰውዬስ ችግሩ የማን ነው? ችግሩ የመንግስት ነው፣ የኛ አይደለማ። እኛማ በሰላም ጊዜ እኮ ነው። ጥያቄ እንደዛ ከሆነ እኔ አሁንም ጥያቄ ያለኝ ሌላ ነው ብሬ። ጥያቄ በትክክል መልስ። የኔ ጥያቄ አንተ ምንም አይነት ነገር ቢፈጠር ሪስፖንሲቢሊቲው ወስደህ እኔን ለማምጣት 500 ሺህ ብር ተስማማን። በኢትዮጵያ ተስማማን፣ ጨረሰ። ከዛ በኋላ እንዳልከው መንገድ ይዘጋ፣ ሰንበዲ ይሙት፣ ሰንበዲ ይፈጠር፣ እኔ ይመለከተኛል እንዴ? መንገድ ዘጋ አንቺ በየትኛው በኩል ልትመጪ ነው ታዲያ? መንግስት መንገዱ ዘጋ ከተባለ አንቺ ቤትስ ልትመጪ ነው የምትፈልጊው? አልመጣም። ስለዚህ እኔ ብር ግዴታ ድጋሚ መክፈል አለብኝ። እና እዚህ የተከፈለው መንግስት ብር የሚመልስ ይመስልሻል? አይመልስም እኮ። ጥሩ፣ ያንን ነገር ማኔጅ ማድረግ የማን ነው ስራው? ጊዜውን አይቶ ወቅቱን አይቶ መራመድ የማን ነው ስራው? ከይቅርታ ጋር የኔ ጥያቄ አሁን ምን እንደሆነ ታውቃለህ? ይሄ ነገር በጣም ብዙ ነገር እያዛባ ስለሆነ ነው ብሬ። አንተም ብቻ አይደለም፣ ገና ብዙ ሰዎች ይመጣሉ ብዬሻለሁ እኮ ነግሬሻለሁ። ስለዚህ ምን እንደሆነ ታውቃለህ? አሁን እዚህ ጋር እኛ ከኢትዮጵያ ለመምጣት ጉጉቱ ስላለን ዲል የምናደርጋቸው ሰዎች በጣም ሶሪ፣ ይሄ ነገር በጣም ስለሚደጋ አንደኛ እናንተን ሁሉ አታች እያደረግን ነው እኛ። ምክንያቱም በቃ እናንተ አሁን እንደዚህ አጭበረበራችሁ ምናምን እንላቸዋለን። ሁለተኛ ልጆቹ ደግሞ ሀቅ አላቸው። እኔ እዚህ ቤት ውስጥ ኮንትራት እስከተቀጠርኩ ድረስ ኮንትራቴን እስከምጨርስ ድረስ ሴትዮዋ 200 ብር ነው የምትከፍለኝ። ሳምቲንግ ሀፕን ቢያደርግ 200 ብሬን ከመቀበል ወደኋላ አልልም። ቢኮዝ የኔ ስራ አይደለም። የኔ ጥያቄ አንተ ከኢትዮጵያ እኔን ወደ ዱባይ እስከምታስገባኝ ድረስ 10,000 ድርሃም ካልከኝ 10,000 ድርሃም እከፍላለሁ። ከዛ በኋላ የኔ ዓላማ ዱባይ መግባት ነው። ትኬት ይቃጠልብህ፣ ዋቴቨር ይሁንብህ፣ በድጋሚ እኔ ብር የምጠየቀው ለምንድን ነው ነው የኔ ጥያቄ። እሺ በጣም መልካም ጥሩ ነገርኩሽ እኮ ዛሬ ለምሳሌ ዛሬ መንገዱ ሰላም ነው፣ ማንም ሰው እየተመለሰ አይደለም። እኔ እና አንቺ ስናወራ ዛሬ ላይ ገባሽ?
በሰላም ነው። በሰላም ጊዜ ነው እኛ ማውራት የምንችለው ይሄን ነገር ገባሽ? ሰው ሰላም ሳይኖር መጀመሪያ ምን ነገር ማለት አይችልም። ሰው ሰላም ሲሆን ያወራል። ድንገት ደግሞ ሰው አስቦ አይደለም ገባሽ? መንግስት ደግሞ መጣና መሄድ አትችሉም ከተባለ ታዲያ አንቺ በሰማይ ልትመጪ ነው ወይስ በመሬት ልትመጪ ነው? ያ ሰው አንቺን እንዴት ማምጣት ይችላል? አልመጣም። እኔ እኮ የመምጣቱን አይደለም እየተናገርኩ ያለሁት። ስለዚህ ኪሳራው ማን ነው የሚከፍለው? ስለዚህ ያ ሰውዬ ደግሞ ምን ያደርግልሻል መሰለሽ? አንቺ ቪዛ አውጣልኝ ብለሽ የሰጠሽው ብር አለ አይደለ? አዎ ቪዛ ከወጣ ይሄው ቪዛ ወጥቷል። መንግስቱ ነው መንገድ የዘጋ ያ ሰው አይደለም። እኛ መንግስት እኮ አይደለም አገር እየመራን እኮ አይደለም ያለን። ብሬክ እባክህ፣ የኔ ጥያቄ ወደ ሌላ ነው አንተ እየወሰድክ ያለው። ከይቀርታ ወደ ሌላ አይደለም እየነገርኩሽ ነው እየመለስኩልሽ እኮ ሳሪ። ነገ ሌላ ሰው ብትጠይቂ ይሄንን ተመሳሳይ ጥያቄ ነው የምነግርሽ። ኦኬ። ስለዚህ ልጆቹ ይሄንን ነገር ለምን ይከስራሉ? አንድ ጊዜ ሳሪ ለምሳሌ አንድ ጥያቄ ልጠይቅሽ። አንቺ ለምሳሌ አሁን ካምፓኒ ያለሽ አይደለ? አንድ ሰውን ለማምጣት ቪዛ ታወጫለሽ። ከኢትዮጵያ አንድ ሰው ውሰጂኝ ይልሻል። ሰራተኛ ፈልገሽ ከኢትዮጵያ ልክ ቪዛ እንደወጣ መንገድ ቢዘጋ በምን እንደምታመጪ አላመጣው አታመጪም አይደለ? አዎ። ያወጣሽው ብር እዚያ ጋር ይመለስልሻል። ቪዛ ካወጣልሽ ካልወጣልሽ ችግር የለውም ቪዛ መመለስ አይመለስልኝም። ግን የኔ ጥያቄ አሁን ምን እንደሆነ ታውቃለህ ብሬ? እኔ እያልኩ ያለሁት ልጆቹ በዚህ መንገድ እየተጉላሉ ነው። አሁን ለሰሞኑን እንደተባለው ቪዛ በጣም ሪጀክት እያደረገ ነው። እናንተም ችግሩ ላይ አላችሁ ሳ በጣም ብዙ ልጆች እየተመለሱ ነው። ዛት ሚንስ እነዚህ ልጆች ዲል ያደረጉት 300 ሺህ ብር ነው። ከ300 ሺህ ብር በላይ በተደጋጋሚ ብር ሲጠየቁ እነዚህ ልጆች በጣም ወደኋላ እየተጓተቱ ነው ቢኮዝ ካለው ነገር አንጻር። ስለዚህ ኪሳራውን ለምንድን ነው እነዚህ ልጆች የሚከፍሉት ነው የኔ ጥያቄ። አሁን አንድ ሰው ተመለሰ እንበል፣ እሺ ተመለሰ። አሁን አንተን እኔ አመጣለሁ ብዬ ብሬ አንተም እኮ በዛ ቦታ ብትሆን ማርያምን ጥያቄ የምጠይቀው እኔን ነው። 300 ሺህ ብር ነው ኢትዮጵያ ፕሮሰስ ጨርሻ አመጣለሁ አልከኝ። ሪጀክት ከሆነ ብላችሁ አታስረዱም። ቪዛ ከተቃጠለ መንገድ ከተዘጋ ብላችሁ ለልጆቹ እኮ ምንም አዌርነስ አሰጧቸውም። ከዛ የኔ አመለካከት ምንድነው 300 ሺህ ብር ሰጥቻለሁ በቃ ዱባይ መግባት ነው። ከዛ በኋላ ያለውን ችግር የምታውቀው ደግሞ አንተ ነህ። ምክንያቱም የምታውቀው እዚህ ስለሆንክ ነው። ለእኔ ምንም አዌርነስ የተሰጠኝ ነገር የለም። ያንን ብር ከሰረ ብለህ በምትጠይቀኝ ጊዜ ድጋሚ ደግሞ ያ ብር አይኖረኝም። ስለዚህ ተመልሶ መጉላላት ይመጣል። ይሄ ነገር ለምን ይሆናል? የኔ ጥያቄ እናንተ ይህንን ስራ ሰራለሁ እስካላችሁ ድረስ መጀመሪያ ከልጆቹ ጋር ዲል ማድረግ፣ ዲል ስታደረጉ በቮይስ ዲል ማድረግ፣ ልጆቹም ግራ ይጋቡን እንዲህም አይንገላቱም። ሁለተኛ ሲቀጥል ደግሞ የጊዜውን ጉዳይ አይታችሁ ቪዛችሁን መጀመርና ማስጨረስ። ያለበለዚያ ብሬ 6000 እኛም እኮ ሳዳ በሰላም ጊዜ እኮ ነው የጀመረው ሳሪ። አሁን እኮ ትላንትና የተጀመረው ቪዛ እኮ አይደለም ማወቅ ያለብሽ። እኛም ምን ነግሬሻለሁ እኮ መጀመሪያም እኮ መልስ መልሼልሻለሁ። እኛ በጊዜ ጋር ነው ነገር ውይይት ማድረግ የምችው። ዛሬ ለምሳሌ ዛሬ መነጋገር ከሆነ ዲል የምታደርጊው ዛሬን ነው። ዛሬ አሁን መንገዱ እንደተዘጋ ስለምታውቂ ዲል ስታደርጊ ይሄ መንገድ ስለሚዘጋ እንደዚህ ብለሽ ነው ዲል የምታደርጊ። ገባሽ? የመጀመሪያውስ አናቅምኛ መንገድ ይዘጋ አይዘጋ ምናውቀው ታምር የለም። እሷም አታቅም። እሷም ብታቅ ኖሮ ማንኛውም ሰው መንገድ እንደተዘጋ ካወቀ ይሄ ነገር ውስጥ መግባት አይችልም፣ ሊገባም አይችልም። ከገባም ደግሞ በሚያዋጣው እሳቡን ሰርቶ በሚያዋጣው መልኩ ይነጋገራል። መንገድ ቢዘጋ ኃላፊነቱን ማን ነው የሚወስደው? ከይቅርታ ጋር ሳሪ መንገዱ ከተዘጋ ሰው እንዴት ይመጣል ብለሽ ታስቢያለሽ አንቺ? አይመጣም እኮ አለመምጣቱን እኮ አይደለም። ስለዚህ ቪዛ ካወጣ እዚህ ጋር አለመምጣቱን እኮ አይደለም። ስላንቺ አይደለም እኮ ውዴ፣ ስላንቺ አይደለም። እኛ እያወራን ያለነው ስለሌላ ነገር ነው። ምን ያለ ካላፈክ ይገልጽ እሷን እኔና ስለሌላ ነገር ነው እያወራን ያለነው ሳራ። ማንኛውም ሰው እንግዲህ አሁን ለምሳሌ እኔ ወስጃለሁ፣ ችግር የለም እሺ፣ እኔ ወስዳለሁ፣ ኃላፊነቱን ወስጃለሁ። ግን ነገ ሌላ ሰውን ብትጠይቁት ማንም ሰው ያወጣውን ብር ሙሉ ብሩን አውጥቶ ሊሰጣችሁ አይችልም። ያወጣውን ብር ሂሳብ ቆርጦ ነው ሰው መስጠት የሚችለው። ሁሉም ሰው ይኖራል ማለት አይደለም። ሰው ማንኛውም ሰው ስራ ሲሰራ ለምሳሌ አሁን አንቺ አንዴ ብሬ ያውልክ ብሬ ልንገርክ፣ መጀመሪያ ዲል ማድረግ ያለባችሁ ለምሳሌ እኔን ሳሪ የምታመጣኝ ከሆነ መሲ ሳሪ ወይ ብሬ እኔን የምታመጣኝ ከሆነ መሲ ስትመጪ ወጪዎች ሆኖ የመንግስት ስተት ወይ ደግሞ የአንድ ሀገር ስተት ከሆነ ይሄን ወጪ
የምትሸፍኙ አንቺ ነሽ ብላችሁ ተነጋገሩ። ከመጨቃጨቅ የሆነ ሀፕን ቢፈጠር የትኬት የቪዛ ብር የምትከስሪው አንቺ ነሽ ብላችሁ ዲል አድርጉ። አንደኛ። ሁለተኛ ነገር ደግሞ አይ በቃ ጠቅላላ ወጪው 470 ሺህ ብር ነው ምንም ቢፈጠር ብለህ ደግሞ ከሆነ ብሬ ኃላፊነቱን ሳሪ ናት የምትወስደው ማለት ነው። ስለዚህ ይሄንን ወደ ጎን እንተው፣ የሁሉም ደላላ እንትን ስለሆነ ማለት ነው። ግን ብሬ እኔም ብቻ ሳይሆን እዚህ ጋር ያለን ጓደኞች እህቶች ክለን የምንጫነቅ ልጁ ከመጣ መጣ ካልመጣ 470 ሺህ ብሩን ትመልሳለህ። እኔ እኮ ችግር የለውም መሲ። እኔ እኮ ተናገረ ቅድም አንቺ እኮ ነግረሽኛል አይደል? እኔ ከተቀበየሻለሁ። ግን ሌላ ሰው ጋር ብትሄዱ ሌላ ሰው ነገ አሁን እንደዚህ ያደርጋል ብላችሁ ካሰባችሁ ማንም ሊያደርግ አይችልም። ይሄንን ጥያቄ ፍጹም ማንም ሊቀበላችሁ አይችልም። ብሬ በቃ አምጣው ልጁን በቃ ኖ ሳሪ፣ አንቺ ለአንቺ መልስ ልመልስልሽ። አንቺ ላወራሽው መልስ ልመልስልሽ። ነገ አሁን የሆነ ሰው መጥቶ ቪዛ አውጥቶ እዛ ጋር ቢመለስ ሰው ብር ይመልስልኛል ብለሽ ካሰብሽ ተሳስተሻል። ሰው ሊመልስልሽ አይችልም። ወራ አምስት ያንተ በሚዛው አይደለም ከኤርፖርት መመለስ ነው። ምንድን ያልሽ? ያ የዚህ ልጁ ከኤርፖርት መመለስ አይደለም የቪዛ ነው እንዴ? አይደለም እኮ ነው ልጁም ከሪፖርት በመለሱ ነው። እሱ የኔም እንደዛው ነው። ሪፖርት ደርሰው በመለሱ ነው። እኔ እኮ አሁን ግን ጥያቄ አሁንም አልተመለሰልኝም። ይቅርታ እኔ ጥያቄን እኮ እየመለስኩልሽ ነው። መሲ አንቺ አንድ ጊዜ ተይና እኔ ለሳሪ ልመልስላት። አንድ ሰው በሰላም ጊዜ ያለው ነው። ጦርነት ከተነሳ በኋላ እኮ ጦርነት ተነሳ ነው። ጦርነት ውስጥ እንዴት ነው ሰው እንደዚህ ሊሆን ይችላል? ይሄ እኮ እንደ ጦርነት መልኩት። ሰው በሰላም ጊዜ ነው የሚያወራ፣ በሰላም ጊዜ ነው ከሰው ጋር የሚነጋገረው። ያቺ ልጅ የሆነ አግሪመንት የምታደርገው በሰላም ጊዜ ነው። ሁሉም ሰው በሰላም ጊዜ ውይይት ያደርጋል። ጦርነቱ ደግሞ ሲነሳ ወዴት ነው የሚሆነው? ሰው መሸሽ ነው አይደለ? እንደዛ ማለት እኮ ነው ሳሪ። አሁን አንቺ የጠየቅሽው ጥያቄ እንደውም አሁን አንተ እንደውም ብሬ እያወራ ያለው አሁን ስለተመለሰው ነገር ነው። ይሄ አሁን ያንተ እሺ መመለስ ነው እንበል ሪፖርት ነው ሳይመለስ ቪዛ እንዲሆነ እንዲተፈጠረ እንዲተባለ እንዲተደረገ እያለ ስንቱ ነው በድጋሚ ብር ካላለ ስንቱ ሜዳ ላይ የሚያስቀረው። ለምሳሌ እኔ አንዳንድ ጊዜ እዚህ ሀገር ውስጥ አሁን ለምሳሌ ሪጀክት ይላል ቪዛ። ገባሽ? አሁን ለምሳሌ ቪዛ አፕላይን አድርጌ ሪጀክት ይላል። ሪጀክት ያለው እኔ ሪጀክት ያለበት ብር ወስዶኛል ካለ ይኸው እዚህ ፊት ለፊት መምጣት ይችላል። እኔ ሪጀክት ካለ ያ ሰው እዚህ ሀገር ስላስገባ ድረስ ሌላ ሲስተም ለሱ መጠቀም ነው እንጂ እኔ ሪጀክት ብሏል ብዬ የሰው አንድ ብር ወስጄ አላውቅም። ገባሽ? እኔ ሪጀክት ብሏል ብዬ የሰው አንድ ድራም ወስጄ አላውቅም። እኔ ግን ማርያምን በጣም ነው ሪጀክቱ እዚህ ሀገር አልገባም። ቢኮዝ እሱ እዚህ ሀገር ስላልገባ አዎ ሳሪ እንዳልሽው ትክክለኛ ብሩን ይፈልጋል። ገባሽ? በቃ ይሄ ነው። እሱም ደግሞ ማለት ነው አሁን ለምሳሌ እኔ ትላንትና አንድ ልጅ አድርጌዋለሁ። ከትላንትና ውርለት አድርጌ ትላንትና አይደለ ሪጀክት መጣ። ሪጀክት ሲመጣ ስንት ብር ነው ይዘው ሪጀክት ያለው? መሲ 997 ብር ይዘው ሪጀክት አለ። ይሄ ሰውዬ ልጠይቆ ነው? እኔ እንዴት ልጠይቀዋል? መጠየቅም አልችልም። አንዳንድ ሰዎች ግን ሪጀክት የሚያለው ይወስዳሉ። መፍታቸው ነው። ሳሪ አሁን ዘይት ቆይ ሳሪ ይኸውልሽ ልጅቷ እንትን ሚውቷን ታንሳና እኛ ባልናት ነው የምትስማማው ወይስ በራሷ መንገድ ትሄዳለች? እዚሁ ቁርጡን ትንገረንና እንትን ትበል። ዜድ ማለት አንቺ ካየሽ ደስ እና ማለምን እኔ የምፈልገው ወንድሜ እንደሚመጣ ነው። ኦኬ ዜድ አንደኛ ሚውት አድርጊ። ከዚህ በኋላ ስድብ ታቆሚያለሽ። ሳሪ ፊት ሁሉም ፊት ነው የምነግርሽ። ስድብ ታቆሚያለሽ። ብሬ ስልክ ላይ እንዳትደውይ። ነገሮችን ጨርሶ እሱ ያምጣው ልጁ ካልመጣ 470 ሺህ ብሩን ራሴ ሱቁ ድረስ ሄጄ ብሬ ጋር ራሴ ተቀብዬ እንዲልክልሽ አደርጋለሁ። በዚህ ትስማሚያለሽ ወይስ ምን? አው መሲ ስማማየ። ግን ሙኒት ምንም ውስጥ እንዳያየት ማናችሁም እወቁኝ። ሙኒት ምንም ውስጥ አየችም። የሙኒት ስም በባዶ ሜታ ነው የተነሳው። ችግር የለውም በቃ ችግር የለውም። የሙኒት ጉዳይ ችግር የለውም። እኔ ትቻለሁ። እኔ ቁጥሯን ራሱ መቤቴን ያገኘኋት የሙኒት ከሷ ላከችልኝ ማርያምን። ለምን ከዛን ጊዜ ሙኒት እንደውም በቀደም መሲ ታስታውሻለሽ ደውዬል ነበር ምናምን ስትይ ያን ቀን ሴፍ በሆነ ሙኒት ብሎ መጣልኝ። ከዛ ደግሞ ስመልስላት ይሄ በቅርብ ጊዜ ሆነ ነው ስመልስላት አታነሳም። ያኔ ነው ሴፍ ያደረኩት ባይዘው ወይ ገባሽ እንጂ እኔ ሙኒት ምን ያ በስመ አብ ወልድ ከምን ጋር እንገናኛለን? ከምን ጋር ተደራርሰን እናውቃለን?
እንደዛ ሞከረች፣ መጣች፣ አልተሳካላትም እንጂ እኔ እኮ ብዙ ነገር አውርቼላታለሁ፣ ብዙ ነገር ጥዬላታለሁ እንዲሳካላት ማለት ነው። ማርያምን ሌላ ሰው ማውርቻለሁ፣ ግን እዚህ ጋር ስም ማንሳት አልፈልግም። እዚህ ሚዲያ ላይ የሚታወቁ ሰው ማለት ነው። እነሱንም አማክሬ እንዲመጣላት በጣም አድርጌ ነበረ፣ ግን አልተሳካም። ምንም ማድረግ አልችልም። እኔ ደግሞ እንደ አጋጣሚ እሷ መልሼላትም አላውቅም። ተሳርባኛለች እንዴ አልሰማሁም። ምን እመቤቴ፣ አይ ስድብ ከጀመርኩ 1 ሳምንት ሆነኝ። እኔ አልሰማሁም፣ ማርያምን አልሰማሁም። ኢቭን ትላንትና እንኳን አንቺ እንደዛ ስትነግሪኝ እኔ ለምን አላወራኋትም? መታ እዚህ ጋር እንድታወራ ስለፈለኩ ነው። በውስጥ መቶ አውርቶሻል ብለሽ ጠይቂያት እስቲ። አላወራኋትም። ለምን እኔ የሚያስፈልገው ልጅ ነው፣ ወንድም ነው። ወንድም እዚህ መቶ ስራ እንዲሰራ ነው አይደለም ትልቁ ምኞት። እሱን ራሱ ያን ሪከርድ ክፈትላችሁ እንዴ ልጁን ለማንም እንዳትናገር ያልኩበትን። ኖ አይ ችግር የለውም በቃ በሬ ጨረስን እኮ ቀላል ነገር። አንቺ ሰምተሻል አይደል ትላንትና? እኔ ትላንትና ልጁን እያወራኸው እኔ ሰርፕራይዝ አረጋለሁ የምትመጣበትን መንገድ ፈልጌ ያመጣልሃለሁ ስለው በኦሮምኛ ሁለቱ እያወሩ ሪከርድ አሰምቶኛል። ከፈለክ አሰማቸው እዚህ ለልጆቹ። ይስሙ። ቆይ ከልጁ ጋር ያወራነው ነገር ይስሙ። መሲ በቃ የልጅ አንቺ ቅድም አልሰማሁሽም። ብሬ በቃ ይሄ ነገር አልቋል። በቃ ብሬ ጨረስን እኮ ዜድ ሰምተታል። በዚህ ሀሳብ እኔ ፋሪም እንደውለታለን እንጠይቋለን። ከዚህ አጀንዳ አንቺ ውጪ እኛ እናወራዋለን። ብሬን ቅድም ከፎቅ ወድቃ የሞተችው እህታችን ትላንትናም እዚህ መጥቶ ታሜም ሳሪም ባለንበት ነግረናቸው ነበር። ኤምባሲ ነው ይሄንን ጉዳይ የሚይዘው። ምክንያቱም ልጅቷ ከፎቅ ወድቃ ስለሞተና ኦልሬዲ ልጅቷ አስክሬኗ ሳምንት ሆነው ነበር ያለችውና ጉዳዩን የያዘው ማን ነው? ውክልና ለማን ነው የተሰጠው? ልጁን ጠሪው ስንላት ሄዳ ወርዳ ልጁን ልትጠራው ሄደች። ከዛ በኋላ ልጁ ምን አላት? ትላንትና እነ ታሚ ባሉኝ መንገድ እንትን ነገሮችን እያስተካከልኩኝ ነው ብሎ ይሄንን ምላሽ ሰጥቶናል። ይሱ በቃ ቅድም ስላልሰማሁሽ ነው። በቃ ያወራኝ ልጅ አለ ትናንት፣ እሱ ነው ዋትስአፕ ላይ ስልኬ ማን እንደሰጠው እኔ እንጃ። እኛ ሰጠን ሄዷል ኤምባሲ ጋር። በቃ ኦኬ እሺ ስላልሰማሁ ነው ይቅርታ። ይሄ ነው ያለው። ብሬ እናመሰግናለን። ዜድ እናመሰግናለን። እሺ በጣም ነው የማመሰግነው። እሺ እኔ ወድ እሺ ቻው በቃ ብሬ እናመሰግናለን። እሺ ችግር የለውም። መስጣት የለውም። መሲ ምን አባሽ ልታመጪ ነው? እበት አባሽ ጋጪ ሙጀሊያም ጥፍራ ነጭ ከዚህ እከክ ጥንብ ለሃጫ በፌክ አካውንት መታችሁ አትሳደቡ። በትክክለኛ አካውንታችሁ ነው። ሙጀሌ ያልጋ ስተት ምን ጉድ ገባን ዘንድሮ። እሺ እናንተ አምስት ትኬት አለ ልበል ይፈቀድልኛል? ዳጣዋ የምትሸጠዋ ቤት ሄደሽ አስታውቂ። ጋይስ የኢትዮጵያ የተለያየ ሀገር ፍላይት ስታደርጉ ነፂ ትራቭልን ፎሎ አድርጓትና ነፂ ትኬት መሸጥ ጀምራለች። የመዳም ቅመም ናት። የመዳም ቤት ውስጥ እየሰራች በጎኑ ደግሞ የፕሌን ትኬት እየሸጠችላችሁ ነው። እንግዲህ እርስ በርስ ተደጋገፉ፣ ተቃቀፉ። የመዳም ቅመም ለመዳም ቅመም መዳም ልትቆርጥ ስትል ስቶፕ መዳም ብለሽ ነፂ ጋር መተሽ ትኬት በመቁረጥ ራስሽን በሰማይ ማብረር ትችያለሽ። እኔ በቅርቡ ወደ ካናዳ በረራ ሄጄ ነበረ። ወደ ካናዳ ሲሄድ ቀጥታ የመጣሁት ካናዳ ነበርኩ። በነገራችን ላይ ሄድራዋት ሀገር ሄጄ የመጣሁት በአካል ላውራው ብዬ ማለት ነው። እሺ እኔ ማራ አመሰግናለሁ። ያው ምርጫችሁ ዳኒ ትራቨልን አድርጉና ከኔ ጋር ቁረጡ። እሺ አንዳንድ ሰዎች ሱቃቸውን ትተውታል እንዴ ውዴ? እሺ እንዴት ነሽ? ሰራተኛዋም ባለቤቷም እዚህ ቁጭ ብሏል። ገስት ብዬ ነው ስራ ያረበና ሆነ ልጅ አለ እርዱትማ እንዴ ማሪዋ ምን ሆኖ ነው የምንረዳው? ሚስቱ ሞታበት የት ቱርክ ሄዳ ሳምንቷ ሚስቱ ከሞተች በእናትሽ ቱርክ ታዲያ ኤምባሲ እኮ ነው የሚጨርሱት። እኛ እንዴት እናደርጋለን? ቱርክ የለም
ቱርክ የመዳም ቅመሞች ናቸው እንዴ? ሰዎቹ ጋር ሄዳ ነው እንጂ ለሳሪ ነግሬያታለሁ። ወይ ከሰዎቹ ጋር ወላሂ ለረፍት ሄዳ ምን ሆና ሞተች? አሰሪዎቿ ይዘዋት ሄደው ሳምንቷ ከሄደች ማለት ነው። ቆይ እሷም ይወጣናት ብሎ ብየዋለሁ ያስረዳችሁ። ዛሬ ግን ወዳጅ ማን ትገባለች ብሎኛል እያለ እሱ ግራ ግብት ብሎታል። መፍትሄ ሊሰጡኝ እያለ ነው እሱ ራሱ ማለት ነው። ማለት ቱርክ ምን ሆና ሞተች? እንግዲህ የተዘጋ ቤት ነው ስታጸዳ፣ በዛው ማህፀኗ ችግር ነበረበት ያመመኝ ብላ ነግራኝ ነበረ እና ወደ ሐኪም ቤት ስትሄድ የምትድን አልሆነችም አለ። ብቻ እሱ ያስረዳችሁና እስኪ መፍትሄ ስጡት። ኤምባሲ ጋር እንድታገናኙት ነው እሱ የሚፈልገው። አሁን የት አለሽ? ይምጣ። እሺ። አይ ፈጣሪ፣ ይሄ እንደው በቃ እንደዚህ ሆነን መጨረሻችን። ገስትላክ ክብሩ ገስትላክ 3 ቁጥር የሚጽፍ አለ ክብሩ የሚባል እሱ ነው መሲ። ገስት ካላቀስ ከሳቢ ፕራይቬት ቁጥር እንዳትጽፉልኝ እንደው በማርያም በሞት እንዳትቀልዱ። 3 ቁጥር እሱ ክብሩ ፈጣሪ ሆይ አይ መስዬ እንዴት ናችሁ? ክብሩ እንዴት ነህ? አለሁ እግዚአብሔር ይመስገን። እኔ ነኝ መሲ። እንዴት ነሽ? አይዞህ ፈጣሪ ያጽና። እሺ ችግር የለውም። ደህና ናችሁ? እስቲ የተፈጠረውን ነገር ንገረን አለን። የተፈጠረውን ነገር ሳርዬ ከመሲ ከመነሻ ጀምሮ ልንገርሽ? ማለት እስቲ ንገረን እንስማ አይደል? ይንገረን ማለት የምንተባበርህን ፓርት ንገረን። አዎ ይንገራችሁ። ከመጀመሪያው እንደነገርከኝ ንገራችሁ ያለውን እና አስረዳቸው፣ ይተባበሩናል። ከዛ እሺ አጠራ አድርጌ ከመነሻ ልንገራችሁና ማግሰኛው ቀን ጠዋት ወጥተው ቱርክ ሄደው ነበረ ከአሰሪዎቹ ጋር። እሺ ከዛ በኋላ ማግሰኛው ቀን ከሰዓት ገባን፣ እስከ ሌሊት ቤት እያጸዳው ነበረ አለች። ማለት የደወለችልኝ ማግሰኛው ገባች፣ ዋይፋይ አልነበረም፣ ሮቢም ዋይፋይ አልተገጠመለትም ነበር። ሐሙስ ቀን ደውላ ይሄን እየነገረችኝ የነበረው ማለት ነው። ማግሰኛው ቀን እስከ ሌሊት እያጸዳው ነበረ፣ ቤት እያጸዳው ነበር አለች። ከዛ ሳልኳት፣ ከዛ በኋላ ደክሞኛል ማዳም፣ እኔ አይደክመኝም እንዴ ደክሞኛል ብዬ ተኛው። ሮብ ቀንም እየሰራው አልኩኝ። ማግሰኛው ሌሊት አካባቢ ማይጻኔ አካባቢ ላይ እያቃጥለኝ ጀመረ አለች። ከዛ ከተኛው በኋላ እያቃጥለኝ ጀመር። ከዛ በኋላ ሮብ ቀን ደግሞ ትንሽዬ የይብጠት ነገር አሳያ። ከዛ የይብጠት ነገር እያሳያ ሮብ ቀን ቢሶበት አደረ። እናም ሐሙስ ከትላንት ወዲያ ማለት ነው ሐሙስ እንዳለ በጣም ሲያብጥብኝ ሳልሰራ ተኝቼ ዋልኩኝ አለች። ሮብ ቀን ነው ተኝታ ያዋለችው። ለኔ ደውላ እየነገረችኝ ያለችው ሐሙስ ጠዋት አንተ ሮብ ቀን ማታ ወደ ከሰዓት አካባቢ ዋይፋይ ተገጠመላት፣ እሱን ነገረችኝ። ከዛስ ሮብ ቀን በጣም እያመመኝ ዋልኩኝ። ልክ እንደደወለችልኝ እባክህ እኔን ማር በጣም እያመመኝ ነው አለች። ምንድነው ምን ሆነሻል? 2 ቀን ጠፍተሽ ደውለሽ እንኳን ሰላም ሳትይኝ እንዴት ነው አሞኛል አልሽኝ አልኳት። አዎ በቃ አሞኛል፣ በጣም መጥፎ ቦታ እያመመኝ ነው። እሺ ምን ሆነሽ ነው? እኔ እንዴ እያመመኝ ነው። ከዛ ከእብጠቱ ደግሞ ትንሽ ይመግላል። ከመገላ በኋላ ደግሞ በጣም ያመኛል። ሽንቴ መቀመጥ ሸንቼ ቁጭ ብዬ ሸንቼ መሽናት አልችልም ምናምን እያለች ነገረችኝ። ከዛ ሐሙስ ቀን ሮብ ማታ ነው ያንን አወራነው። ከሰዓት ዋይፋይ ተሰጥቶላት ሐሙስ ቀን ሳይ ኦንላይን ላይ አትገባም። ኦንላይን ላይ ካልገባች ምናልባት ቱርክ ሊዝናኑ ስለሄዱ ውጪ ወጣ ሊሆን ይችላል ምናምን ብዬ ሐሙስ ቀንም እንደምንም ታግሼ ዋልኩኝ። እንዴት አደርሽው ለሳሊላት ጠዋት እኔ ስራ የሚነሳው ልክ 6 ሰዓት ነው። ስራም ጀምሮ ሌሊት ሬከርድ ሳላረግላት ቴክስት ሳልጽፍላት ስራ አልጀምርም። ከዛ ቴክስት ጽፍላት እስከ 6 ሰዓት ቴክስት የሚባል ነገር አትመልስም። ከዛ ስላልመለሰችልኝ ጓደኞቿ ጋር እዚህ 2 ጓደኞች አሏት ከሷ ጋር አብረው የሚሰሩት። አንዷ በአንድ ቤት የሚሰሩ በአንድ ግቢ ውስጥ የሚሰሩ አሉ፣ አንዷ ደግሞ በፋሚሊ ቤት የሚሰሩ አሉና አንዷ ጋር ደወልኩኝ። ከዛ በኋላ ስልክ አታነሳም። እንደገና ሐሙስ ቀን ይሄንን ነገር አስካል ሞታለች የሚለውን ነገር ከሰማች እንደገና እኔ ጋር ደወለች፣ እዚህ የሷ ጓደኛ ማለት ነው። ከዛ በኋላ እኔ ጋር ደውላ የሰማኸው ነገር አለ ወይ አለች። እኔ ኧረ ምንም አልሰማሁም። ምንድነው? ምን ሆነ? ምን ተፈጠረ? አስካል አልደወለችልኝም። የሚስቴ ስም አስካል ነው። አልደወለችልኝም አለች። አዎ አልደወለችልኝም። ምንድነው? ኢቫ ንገረኝ፣ ምን ተፈጠረ? ምናምን ብዬ ስጠይቃት ቆይ በቃ ለማንኛውም ሳጣራ እነግርሃለሁ፣ አይ ትንሽ አሟት ስለነበረ ነው ምናምን አለች። ከዛ በኋላ ደጋግሜ ደውዬ ሲጠይቃት
ተረጋጋ፣ በቃ አሁን አጣርቻለሁ ኮማ ውስጥ ናት ብሎኛል። ስለዚህ ተረጋጋ፣ ይሻላታል ምናምን አለች። ከዛ ውስጤ ሳያርፍም ሁሉም ነገር ማድረግ ደስ ባይለኝም እያልኩ እንደምንም አደርኩኝ። ከዛ ጠዋት አንዷ አለች ሀዲያ የምትባል እሷ ጋር ደወልኩኝ። እስቲ ቆይ ለማንኛውም ተረጋጋ፣ ትላንትም እያጽናናችኝ ነበር፣ ሶበር አርግ እያለችኝ ከዛ ዛሬ ጠዋትም ደውለን ትንሽ አውርተን ነበር። እኔ ሰውየው አሰራዋ ስልክ እንደማያነሳኝ ሹፌሯም ጋር ደውዬ ጠይቄ ሹፌሯ ደግሞ ተረጋጋ፣ እስቲ ለማንኛውም ያለው ነገር እኔ እነግርሃለሁ። እነሱ ቱርክ ናቸው፣ ያወቁት ነገር የለም ማለት እዚህ ጋር ሹፌር አጅማን ነው የሚኖሩት፣ እዚህ ያለው ሹፌሯ ማለት ነው። የሚያለቅስ ልጅ የምትልኩ ልጆች አካውንቱ እንዲዘጋ ፈልጋችሁ ነው? ምን አይነት ባለጌዎች ናችሁ ግን? ከስር በጣም ልጆች ኢሞጂ አትላኩ እያሏችሁ ነው። ነፍስ ይማር ብቻ ብላችሁ አትጽፉም ነው? አካውንቱ ይሄው ዋርኒንግ እንዲል ነው። ኮፒ ሊንክ አድርጉልኝ እሺ፣ ታብታብ አድርጉ እና መስዬ አንዷ ሀዲያ የምትባል በጣም የሚዋደዱ በጣም ጓደኛዋ አለች። እሷ ዛሬ ጠዋት እኔ ደውዬ ካወራት በኋላ እኔ በቃ ሀዲያ እዚህ ያለው ሰው ቤት ስለሆነ ካምፓኒ ውስጥ ነው የሚሰራው፣ ከመጣው ገና አመት ሞልቶኛል እዚህ ከመጣሁኝ ማለት ነው። እሷ ናት ያመጣችኝ፣ እሷ ናት ሁሉንም ነገር ጨርሳ ያመጣችልኝ። እስከዚህ ደግሞ ያለውን ነገር እኔ ልታመጣ ከሰው ተበድራ ምናምን ነገር ስቶሪ እየከፈለች ምናምን አልተረጋጋችም ነበር ለራሷ። እኔም አንድ ቦታ ገባው፣ አንድ ቦታ ተከንስዬ ወጣው። ከዛ እዚህ ወደ ኡሙል ኮይን መጥቼ እዚህ አግኝቼ ኡሙል ኮይን ጽዳት ነው የሚሰራው እዚህ እያለሁ በቃ ትናንትና ምንም ነገር ደስ ሳይለኝ ዋልኩኝ። ምንም ነገር ደስ ሳይለኝ ዋልኩኝ። እዛ ዛሬ ጠዋት ደውዬም እቺ ሀዲያ የምትባለውን የእሷን ጓደኛ ጨቃጨኳት። ለምንድን ነው ከኔ የሚደብቁት? እኔ ምን ሆናለሁ? አልፈነደም እኮ ችግር የለም ምናምን ብዬ አወራዋቸው። ከዛ እስቲ ሶብር አድርግ ያለውን ነገር እኔ መልሼ ደውዬ እነግርሃለሁ አለችና ወደ 10 ሰዓት አካባቢ ለቁርስ ሊገባ ሲል ደወለች። ክብሩ ስራ ላይ ነህ አለች። አዎ እየሞከርኩ ነው፣ ነገ እረፍት ስለሆነ ካላጸዳው እያወሩኝ ነው፣ ስለዚህ እሱን ላጽዳ ብዬ ጀምሬያለሁ አልኳት። ከዛ በቃ እሷም ወዲያው በቃ እንግዲህ ላስካል እኮ አልሆነላትም ሞተች አለች። ወዲያው እዛው ወድቄ ነበር። ሰዎች አነሱኝ ክላስ አንጥተው ምናምን ነገር። ከዛ መናቸሩም መጣ። በቃ ጠዋት ምናልባት የሆነ ነገር ቢሆን ብዬ እና ሳሪ እናንተ አንቺን ጋር እየደወልኩ ነበር እኮ ጠዋት ተኝተሻል መሰለኝ። በጣም ደጋግሜ እየደወልኩልሽ ነበር እና በቃ ዛሬ ጠዋት ሞታለች። አስክሪኗ ዛሬ ወደ ማታ አካባቢ ይገባል አጅማን ይገባል ብላ ጓደኛዋ ነገረች። እንግዲህ ዘድ ጋር ባለፈው አንቺን ቤት ገብቼ ነበር እኮ ሳርዬ እንጀራ ይያልቅ ይለቅ ብለሽ 2 ኪስ ምናምን ወስጄ ከዛ ልታስተውሽን ትችያለሽ። ከዛ በዛ ምክንያት ነው ከሱ ጋር ስትል የሱ ጋር በዛ ነው መጥቶ ነው ጋር ራሱ አሳ ቢደውላል ጧት ላይ ደግሞ ኖ ሳሪ ያመማት ጊዜ ነው እንጀራ ግዙና ብዬን እያስገደድኳቸው ሳሪ እየቀለድኩ ይዛኔ ከኛ እንጀራ ነው እኔ ጋር ራሱ ተዋወቅ ነው። አዎ እዛን ሰዓት ነበር የዘድን ስልክ ያዝኩት። ዛሬ በቃ ያው ሪከርድ አለ ታሰማችሁ እያበርኩኝ ነበር ለዘድ ሪከርድ እያረኩላት ያለው ግን ወንድም እርግጠኛ ነው እስኪ ያጣራበ በጣም እርግጠኛ ነው። እንደውም የጓደኞቿን ስልክ ልስጣችሁ፣ ደውላችሁ ጠይቋቸው። እቺ ኢቫን ትባል አንድ አለች ከነሱ ጋር አንድ ላይ የሚሰራው ይታማሞች ቤት ነው የሚሰራው። እሷም ይቷ ቤት ታላቅ ታናሽ ቤት ነው የሚሰራው። ይሄው አሁን ራሱ ደውለሽ ጠይቂያት ስልኳን። እስኪ እሷ ወይን ጠይቃት ማለት እንዴት እኔ በጣም አሁን ዜድ እኮ ስታወራኝ እንደውም እኔ የኤምባሲ ቁጥር ስትለኝ የኢሳቅን ሰጠዋት። በኋላ ቱርክ ስትል እንዴት በቃ ማለት እንዴት ሆኖ ነው ያልኳት። አሁን ነው እንግዲህ ቱርክ ለስራ ሄዳ እንደሆነ እየሰማ ያለሁት። እና የማዳሟም ቁጥር አለ፣ የማዳሟም ቁጥር አለኝ፣ የአሰራዋም የሹፌሯም አለኝ። እዛ ጋር አብራም የሰራተኛዋን ለጓደኛዋ ለአበሻ ደውል። ከዛ ወይ ይሳቅም ደግሞ ስለዚህ ያለው ነገር እኔ ደግሞ ገና አዲስ ነኝ፣ ገና ምንም ቋንቋው ላይ እዚህ ጋር መግባባት አልቻልኩም። እንግዲህ እንደለፋችብኝ ቀርታለች። ምንም ተረጋጋ በቃ። አሁን እነሱ ጋር እንትን ብላል፣ እነሱ ይጨርሱና ስለዚህ አዎ ቢያንስ እነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከናንተ መስማት እፈልጋለሁ። ምንም እሷ ብቻ ነበር ሲደብረኝ ለዳውዬ ማርደብሮኛል ብላት እሷን ነበር
ወንድሜ ተረጋጋ። ቤተሰቧ ምንም እንዳይሰማ ወይ ደግሞ ቆይ በልና አሁን አላሰማውም። ወንድሜ አዲስ አበባ አለ። ይሄን ቁርጥ ሲሰማ በቃ እንደ ሚስጥር ለሱ ነግሬዋለሁ። ተረጋ። ለማንኛውም እስቲ ከዛም የሆነውን ነገር አንተ እንትን ታረጋለህ ብዬዋለሁ። ፖሊስ ስለሆነ እዛ ፌደራል ፖሊስ ነው አዲስ አበባ። ለሱ ብቻ ነው በቤተሰብ የነገርኩት፣ ለማንም አልነገርኩም። የልጅቷን ስልክ ልካችሁና ደውላችሁ እንዴት እንደዚህ በማህፀን ህመም እንዴት እኔ እንጃ። እስቲ ቆይ እሺ፣ ቆይ አንድ ጊዜ እንደው ወደ ቤት የታሸገ ቤት ከፍታ ስታጸዳውን ነገር እንትን ብሏት ቢሆን በማለት ዜሮ ለዜድ ላክላት በውስጥ ለዜድ ላክላት። እሺ ቁጥሩን በውስጥ እሺ ዜድ ወይ ጣጣ እዛ አመት ሙሉ ነው የሚዘጋው አለች። በአመት ቢያንስ ያ ቤት ከተከፈተ የሚከፈተው ወይ 22 ቀን ወይ 1 ወር ነው የሚከፈተው ነው አለች። በእነሱ ስር ነው የምትኖረው ወይስ በራሷ ቪዛ ነው ወንድሜ? በእነሱ ስር ነው። በእነሱ ስር ስለሆነች ይመስለኛል ሳሪ የሚወስዷት እኮ ቱርክ አይደል? ኮንትራት ናት። አዎ እንደውም ረጅም ሰው ጊዜ ነው ተገባች። ስንት ጊዜዋ እዛ ቤት ከገባች? 6 ዓመቷ ነው እንግዲህ 7ኛ ዓመቷን ጀምራለች። ባለፈው ቪዛዋ ሳያልቅ የሰባተኛ ዓመት ቪዛዋን ሊያልቅ ስለቀረባ ቱርክ ስለሄደች መመለስ እዛ ካለቀ አሮጌ ቪዛ መመለስ ስለማይሰጧት አሰርተው ነው የወሰዷት። እሺ ወንድሜ ጥያቄ ጠይቅ። አንተ እዚህ ባለ እንትን ህጋዊ ባለቤቷ ነህ? አዎ ግን ወረቀት የለንም። በቤተክርስቲያን አልተጋባንም፣ ወረቀት የለንም። እሺ አንተ ባለቤቷ መሆንህን ያውቃሉ ሰዎቹ? ማዳሞቹ ያውቃሉ? ልታገባ ሁላ ስትል በእነሱ አስፈቅዳ የ2 ወር ፍቃድ ወስዳ ነበር የሄደችው። ከዛ ከተጋባም በኋላ ተመልሳ መጣች። እዚህ ሰርታ ምናምን ነገር ደግሞ እኔ ነው መጣችልኝ ማለት ነው። እሺ አንተ እሷ ናት ያመጣችህ? አዎ እሷ ናት ያመጣችኝ። እሺ አንተ አሁን በሰዎቹን ደውለህ ወይም እነሱ ደውለው ምናምን አናግረውሃል? አላናገሩኝም። አልገቡማ። ዛሬ ማታ ነው የሚገቡት። ጅማን ዛሬ ማታ ነው የሚገቡት አለችኝ ጓደኛዋ። ገና ከቱርክ ወደዚህ ሊመጡ ነው? አዎ ቱርክ ያለውን ፕሮሰስ ጨርሰው ገና ዛሬ ማታ ነው የሚገቡት አለች። እሺ ቆይ አንድ ጊዜ እናጣራ፣ ማለት በደንብ እናጣራ። ምክንያቱም የሆነ ወይ ሚስ አንደርስታንዲንግ ተፈጥሮ እንደሆነ መሲ ባደረገለት ኧረ በጣም ደስ የሚለኝ ማለት የሆነ በቃ ወይ ታማ ሆስፒታል ሆና ብትገኝ ደስ ይለኛል። እናጣራ። እሺ ቆይ ለዚህ ነው ያኔ እንዴት መስያ ማለት ወይ ወድቃ ወይ ምናምን ይሁን ብቻ አይደሉ። እቺ እኮ ናት እድሜያችን። ምንም የነገሩኝ ነገር እኔ የተረዳሁት የተነገረኝ ነገር ምንም የለም። ዘድ ቀጥታ በደወልሽልኝ ስልክ የለም ዋትስአፕ ና በዛ ዋትስአፕ ባወራህብኝ ችግር የለውም። በዛ ላከው ቀጥታ በደወልሽልኝ ዋትስአፕ የለም። ያንተን ቁጥር ስጠኝ እስኪ። እሺ 05 አይ የሱን ቁጥር ልቀበል ዘድ። ኦኬ በዛ ኦንላይን ሌላ ቦታ ነው ኦኬ በዚህ ላክልሽ። አውቀ በጣም ነው የሚገርመው። አዎ ማህፀን ከባድ በሽታ ቢሆን እንዴት ማለት አልገባኝም። ያኔ ቶኬሽ ነገር ባዶ ቤት ነው ወይ ወድቃ ሊሆን ይችላል። ያው ትላንትና ከፎቅ ወድቃ የሞተችው ልጅ ራሱ ሳምንት ሆኗታል። ገና ስክሪኑ አልገባው። ከ3ኛ ፎቅ የወደቀችው የሆነ ነገር ይኖር ይሆናል። እንዴት ያኔ ሊኮ እንዴት ማለት ልልክልሻለሁ እና ለኔ የነገረችኝ ሌላ የተደበቀ ምስጢር ካለ አላውቅም፣ ግን ለኔ ቪዲዮ በዛኛው ቁጥር ላኪልኝ። እሺ
ደብዳቤ ጽፋ መሲ ደብዳቤ ጽፋ ፎቶ አንስታ አሁን ስልክ ቁጥሩ ለላኩላችሁ ልጅ ሊካ እሷ ደግሞ አሁን ወደ እኔ ሊካለች ደብዳቤው ደብዳቤ በቃ እኔ አልሆነልኝም ተረጋጋ ሁሉንም ነገር ዋጥ አርቆ ቢመርም ዋጥ አርገው ቻለው እኔን የምትወደኝ ከሆነ እኔን ታክተኝ ኑር የሚለውን ደብዳቤ መጨረሻ ላይ እወድሃለሁ የኔ ፍቅር ቢላ ፈርማ በቃ እሱን ነገር ሊካልኛል ማለት ማናይ ቆይ ጥያቄ እዛ ቱርክ ነው ያለችው ማናይቷት ነው ማን ነው እንደዚህ እንድትጽፍ አልገባኝም ከይቅርታ ጋር ራሷ ጽፋ ለኢቮን ስልክ ቁጥር ለላኩላችሁ ልጅ ሊካለች እሷ ናት ወደ እኔ ላካችሁ ልኬልሻለሁ መጥቼ እኔ እንጃ በወረቀት እኮ አዎ አለ ልክልሻለሁ እንዴ መናገር ወይ ታማ ወረቀቱ ፎቶ አንስታ ነው የላከችልህ ልጅቷ አዎ ያናት አሁን ጓደኛዋ ናት ወደ እኔ ላከችው ስለዚህ ሌላ ምስጢር የተደበቀ ነገር ካለ አላውቅም ፊት ያማት ነበር ሳሪ በፊት ያማት ነበር ወንድሜ በፊት አያማትም ነበር በፊት ከዛሬ ከ6 ወር በፊት 7 ወር ከ7 ወር በፊት 2 ወር ኢትዮጵያ ገብታ ነበር ሄጄ ልምጣ ቤቱንም ደግሞ ትንሽ አሳድሼ ልምጣ ምናምን ብላ ከ6 ወር በፊት ኢትዮጵያ ሄዳ ነበር በቃ ከኢትዮጵያ ሄዳች 2 ወር ቆይታ መጣች ከዛ በኋላ ደግሞ አሁን የሰጡኝ ሳሪ ኢቫናት ሙባረክ አይደለም አይደለም ወንድሜ እኔ ጥያቄ ልጠይቅ አሁንስ መሲ ቆይ አሁን እቺ ልጅ ቱርክ ሄደችው ከሰዎቹ ጋር ለመዝናናት ነው ከዛ እሺ ማህፀኗን አመማትና ሆስፒታል ገባች እንዳልኩ ኮማ ውስጥ ነበረች በጣም ማለት እኔ መፈላሰፍ አይደለም በነገራችን ላይ መጠራጠር ስለምወድ ነው ሆስፒታል ገብታ ኮማ ውስጥ ከሆነች በምን ቅስፈት ነው ላይክ ወረቀትና እስክሪብቶ አግኝታ ተሰጥቷት ጽፋ ከዛ እነሱ እንግዲህ አስቢ ልጅቷ አለች አብራት እዛ የለችም እሷ እዚህ ናት ጓደኛዋ ስለዚህ እዚህ ሁና ፎቶ አንስተው እነሱ ለዚህኛይቱ ልከው ነው እኮ እኔ የምጠረጠርኩ ሰማይና ምድር የሆነብኝ ነገር እኮ ሳርዬ እሱ ነው ወይንም ሴትዮዋን ስልክ ልስጣችሁ እሷን ደውላችሁ አጣሯት ምናልባት እኔ ሌላ የተደበቀ ምስጢር ካለ እኮ አላወኩም ሳሪ ለምን አትመጣም ሳሪ ወይንም ልጅቷ ቲክቶክ አለ እስቲ መሲ እሷን ደውይና ጥሪ ማን ነው ስሟ ጓደኛዋ ጋይስ አልገባኝም ገባችኋል ልጅ ከታች አለ የገባው ሰው አለ በየትኛው ቱርክ ናት ያለችው ኮማ ውስጥ ናት አለች አልገባኝም ያኔ የገባው ሰው አለ ሳሪዬ ሐሙስ ቀን እኔ ስረብሻት መጀመሪያ አወራች ልክ እንደ ቦታ አይነት ነገር አድርጋ ስታወራ እኔ ስረብሻት ደግሞ ቆይ እስቲ ለማንኛውም ሱብር አድርግ መልሼ ደውልልሃለሁ አለች ከዛ ደጋግሜ ደውዬ ስጨቀጭቃት ነው መሰለኝ ተረጋጋ ኮማ ውስጥ ነው አለች ያሉኝ እንጂ አልሞተችም ገና ኮማ ውስጥ ናት ብላ ደግሞ እንደገና ነው ነገረችኝ መጀመሪያ አወራሯ ልክ እንደሞተች ነበር ያወራችኝ ናርጋት እስቲ ደውሉላትና ወጪን ታውቃቸዋለህ ባለቤትህ ናት ወረቀት ባይኖራችሁ እንኳን ኢቭን አብራችሁ እንደሆናችሁ ያውቃሉ እሷ ናት ያመጣች እንዴት አንተ ማዳሞቹ አደውልህ አላጣራም ከይቅርታ ጋር አላነሱልኝም ቱርክ ያለው ነበር ሰውየው ጋር ደውያለሁ ሪኬርድ አድርጌያለሁ አላነሱልኝም ከዛ በኋላ ላይ ጥሩ ላይ መጣ ይችላል መጀመሪያ ያረከውን ደውላይም ከሆነ ሪኬርድም ጋር ያረከውን ደልት አጥፋ አለችኝ አንዷ ጓደኛዋ ለምን እኔ እንጃ እነሱ የሚፈልጉ ከሆነ ራሳቸው ደውለው ያገኙካል ስለዚህ አጥፋ ሰውየም ጋር ሪኬርድ አድርገህ ከሆነ ደልት አለችኝና ደለትኩኝ እኔ ማውቀው ነገር ስለሌለ እንዴ ለምን ሲጀመር አንተ ባለቤቷ ነህ እሷ ናት ያመጣች እነሱ ያውቃሉ እንደውም ሲጀመር አንተ ነህ እንጂ መነገር ያለብህ ኖ ለምንድን ነው የምትደልተው ምን አይነት ጉድ ነው መሲ እየሰማች ነው እንታፈ ስለዚህ የሚባል ነገር አለ ይደጎ አንዴ አሁን እኔ አሁን እንደጠረጠርኩ ታውቂያለሽ ሳሪ አንደኛ አትሊ ቱርክ ነው ሄደችው ካሰሩቷ ጋር ላይክ ማንንም ሰው ሰራተኛውን ይዞ እንደሚሄዱ ሄዱ አሁን እኛ ልጆች ይዟቸው ይሄዳሉ የተለያየ ሀገር ሄደ ወይ ስታጽዳ ወድቃ ሆስፒታል ገብታ ከሆነ ህመም ላይም ኮሪ ተናገር እንጂ አንድ ሰው ኮማ ውስጥ ሆኖ ወረቀት አግኝታ እስክሪብቶ ምን ኩላሊቷን ሊያወጡት ተነጋግረው ነበር እንዴ ወይስ የሆነ ነገሯን ሊያወጡት ተነጋግረው ያስፈረሟት ወረቀት አለ ይሄ ነው እኔ የገባኝ እውነት ማለት ነው በዛ ላይ ደግሞ
ሰምተሽ አሁን እንደሚለው ሰምተሻል። ማዳሞቿ ያውቃሉ እሱ እንዳመጣችሁ ያውቃሉ። ቢኮዝ እሷ ናት ያመጣችሁ በይ። ከዛን አልፎ ተርፎ ደግሞ ባሏ ነው። እነዚህ ልጆች እነዚህ ሰዎች እያወቁ እሱ ቮይስ ሲያደርግ ኖ ደልት አታርግ። ኢቨን እኔ ወጥቼ አሁን ሚዲያ ላይ ለእናንተ ለሳሪ ይደውላሉ ለመሲ ይደውላሉ ሲል ቆይ ሶብር አድርግ አትደውል። እነሱ ራሳቸው አንተ ጋር ይደውላሉ አሉን። እነሱ አንሸኛትም አንወስዳትም እስካላሉ ድረስ አንተ እነሱ ጋር የሚደውልበትና ላይቭ ላይ የምትሄድበት ምክንያት ምንድነው ነው እያሉኝ ያሉት። እሺ ጥሩ እንደዛ ከሆነ የማዳማን ቁጥር ላክልኝ። ይሳቅ ይደውል መሲ አንቺ አትደውል። አይ ይሳቅ ይደውል። ይሳቅን እንጠራዋለን። መሰራዋን የቀረ የሰዎቹ ቤት ሰው የቀረ ሰው ካለ አረቦቹ ቤት መቼስ ወንድም እህት ወይ ደግሞ እዛ ቤት ውስጥ ያለ ሰው ሊኖር ይችላል። ስለዚህ እንትን በል የቱርክ ቁጥር የምታወራበት የነበረው ካለ የሚስትህንም ስልክ ቁጥር ስጠንስ። የሰውየውን ልስጣችሁ። እሺ ራሱ አዎ ላክልን ዋትስአፕ ላይ ለዜድ ላክልን ዋትስአፕ ላይ ይሳቅን ጥሪው መሲ የይሳቅ ቁጥር ያለበትን ይዛብኝ ሄዳለች። ኪያ ሳሪ ልላክልሽ መሲ የይሳቅን ቁጥር በውስጥ እሺ ላኪ። ሳሪ ትደውለታለች። የአሰሪው የሰውየውን ቁጥር አለ ይወስብዋል። ይሳቅ አለ መች የኛ መከራ መች ያልቃልና የት ይጠፋል? ይሳቅና ቶሎ ወይ ደግሞ እዛ ሀገር ልጅቷ ሳሪ ጠፍታ ከሆነ ይሄን ሲስተም ተጠቅመው ምናልባት ብዬ አስባለሁ እንጂ መቼ ግደይ እንደዚህ አይነት ነገር የለም ማለት በእውነት እንዲህ አይነት ወረቀት ጽፋ ድንገት ታማ ማህፀኔን ብላ ድንገት ታመመች። ከዛ ኮማ ውስጥ ገባች። ከኮማ ውስጥ ገብታ ደግሞ ምን ተባለ? ጓደኛዋ ትምጣ። እሺ ስልክ ግን እያነሳች አይደለም። እንኳን እሷ ልትመጣ እኮ እሱን ራሱ እንትን ማለት አልቻለችም። አይታችሁ እንደሆነ ወደኛ እንዲመጣ ራሱ አልፈለገችም። ግን ጋይስ አሁን እዚህ ግራ የገባን ነገርኛ ታመምኩ አለች። ከዛ ወረቀት ጻፈችና ፎቶ አንስታ ለሱ ላከችላት። ከዛ ደግሞ አሁን ወደ እሱ ቮይስ ያርግ አታድርስ። ሳሪ አትሳሳችሁ። ወረቀት የተላከው ወደ እሱ አይደለም ማሪ፣ ለጓደኞቿ ነው ወረቀት የተላከው። ጓደኛዋ ናት ሼር ያደረገችው ለሱ። ወይ ጣጣ። እሺ ለይሳቅ ቁጥር ስጡ ሲደውል ጋይስ። በጣም ጋይስ እድሜ ለእናንተ። አካውንት ይሄው የሚያለቅስ ሲሙጅ ልካችሁ ዋርኒንግ ውስጥ አለቀቀው አካውንት ከሆነ የምትፈልጉት ሁላችሁ መሲ ላይ ሳላችሁልኝ አንዴ ወይ ይሱ ለላክልኝ ይደውል አስረጅታል ይሳቅ አለው እንዴት ነህ? እየሰማ ነበረ ሳ ግማሽ ላይ ነው። አሁን ወደ መጨረሻ ነው ሰማው። ጥሩ። እዚህ ጋር የምታየው ክብሩ የሚባለው ልጅ ባለቤቱ ነበረች። ባለቤቱ ለረፍት ወይም ደግሞ ለ3 ቀን ለ4 ቀን ለማዳሞች ይዘውት እንደሚሄዱት ወደ ቱርክ ሂዳ ነበረና አሁን ቱርክ ላይ እንትን ስትል ሞተች ብላ ጓደኛው ነገረችው። ከዛ መጀመሪያ ኮማ ውስጥ ናት አለችው። ከዛ በኋላው ሞተች አለችው። ሞተች ካለችው በኋላ ደግሞ ያው ማዳሞቿ ስለሚያውቁ ወደ ማዳሞቿ ቮይስ ሲያደርግ ላቮይስ አታድርግ ትወ ነገ ማታ አጅማን አስከሬን ይዘው ይገባሉ አለችው። ላይክ እንደዚህ ፕሮሰሱ ቀላል እንደሆነ ይመስለኛል፣ አላቅም ቱርክ ላይ። ከዛ ይዘው ይገባሉ አለችው። አሁን ደግሞ ቀጥላ ወረቀት ጽፋ እንግዲህ የመጣውን ነገር አንተ ቻለው ተጽናና፣ ምንም ማድረግ አልቻልኩም እኔ እንትን ብያለሁ ምናምን ብላ አለች ብሎ ነው ጓደኛይቱ የሚለው። ጓደኛይቱ ማለት ደግሞ የአንድ የታማቾች ቤት የሚሰሩ ናቸው። እና እባክህ የሰውየው ስልክ ቁጥር ስላለ ልታረጋግጥልን ትችላለህ? ያው አንተ ቆንጽላ እስከሆንክ ድረስ ጋይስ ኮሜንት ክፈቱ። ከእናንተ ሀሳብ መስማት እንፈልጋለን። ኮሜንት ክፈቱ። ልጁ ይግባ እስኪ። ቆይ ኦኬ። ልጅቷ አሁን አስክሬኗ መጥቷል ነው? ወደዚህ አልመጣም ገና። እውነት መሆኑ ራሱ አልተረጋገጠም እንዴ? የልጅቷ ስልኳ ምናምን ዝግ ነው። እንደሄደችስ ማን ነው ያወቀው? ማለት ከሰዎቹ ጋር ሄድኩ ያለችው እሱ ለልጁ ለባለቤቷ ሄጃለሁ ብለዋለች። ኦኬ ሄደች እንበል ይሳቅ።
ከዛ በኋላ ማህፀኔን ያመኛል አለች። ከዛ በሁለተኛ ቀን ነው በሶስተኛ ቀኑ ሐኪም ቤት ገባች ተባለ። ነጋሪዋ ጓደኛዋ ናት። ከዛ በኋላ ምን ሆናለች ብሎ ሲል ኮማ ውስጥ ናት አለችው። በበነገታው ሞታለች አለችው። ለሱ ነገረችው። ሞታለች ደግሞ ተው ወረቀት ጽፋለች ተባለ። ወረቀት መጻፏን ተው ደግሞ ፊርማን አስቀምጣ ያንን ትተው ደግሞ እሱ ለአሰሪዎቿ ኮንትራት ስለሆነች ቮይስ ሲያደርግ ላላላ ቮይሱን ደልት፣ ምክንያቱም እንዲህ ነገር ስለማይባል ደልት ብላ አስደለተችው። ያ ቢሮ ኮንትራት ከሆነች ያው በቢሮ የለውም የቢሮቹ ቁጥር። እስቲ ቆይ ጠይቀው፣ እስቲ ጠይቂውና የነሱንም ካለ ላኪልኝ። እሺ ዜድ እስቲ ጠይቂው። እሺ አና ጋይስ ማለት መጠራጠርና ማወቅ ግዴታ ነው። ፈዲላ ታውቂያለሽ ሞታለች የምትይው ነይ ቶሎ ፈዲላ። እሺ ፈዲላ ግቢ፣ ሞታለች ነይ ግቢ፣ ግቡ። የምታውቁ ሰዎች ካላችሁ ግቡ። ወይ ሳር የስልክ ቢዚ እያደረገኝ ስለሆነ ነው የወጣሁት። ትንሽ ቅርታ ላክላት ለዜድ የሰዎቹን ቁጥር። እሺ የቢሮ ቁጥር ታውቃለህ? የማን እኮ ገሏት ቢሆን የሴት የቢሮዋን ቁጥር ታውቃለህ? ሳርዬ እሷ ስትመጣ ቢሮ የላትም። ቢሮ ነበር፣ በቢሮ መታ ነበር። ከዛ ቢሮዋ እዛጅ ማን ነው አለችን። የሆነ ቀን በፊት እያወራን ከዛ ቢሮዬ አሁን ተዘግቷል፣ ምን እንደሆነ ተገንቶባት ታስራ ምናምን ወደ ሀገር ሄዳለች አለች። የሰው የአሰሪውን ቁጥር ብቻ የአሰሪዋን ቁጥር ላክልን። ሊክ ያለው ዜድ ልክልሻለሁ። ለይሳቅ ላኪለት። ስሟ ማን ነው? ትክክለኛ ስሟ ማን ነው ወንድሜ? ካለ ፓስፖርቷንም ብትልክ ካለ ፓስፖርቷንም ላክ። በውስጥ ለዜድ ላክ። ስሟንም በውስጥ ላክ። ፓስፖርቷ አለኝ ብለሽ ነው? የለኝም ፓስፖርቷ። አይዲዋ ካለ ቤተሰብ ጋርም ደውል። ባሉ አይደለ ቤተሰብ ጋርም ደውል ፈልግና ላክል። ሙሉ ስሟን ላክል። እሺ አሁን ቤተሰብ እንዳቅ ስላልፈለግን እኮ ነው። ገና ዛሬ እዚህ ከገባ በኋላ አይደል እኔም እርግጠኛ ሆነን አስክሬኑ ገና ይመጣል። ዛሬ ማታ ነው የሚገባው አለችኝ ጓደኛዋ። እስቲ እሷንም ስልክ ላክልኝ። ችግር የለውም እኛ አሁን ደውለን እንጠይቃቸው። የአንዷን ለዜድ ልክላታለሁ፣ የአንዷን ደግሞ አሁን ልካለሁ። ክብሩ መጨረሻ ላይ የላክልኝ የሰዎቹ ቁጥር የሴትዮዋ ነው የሰውየው? የሰውየው ነው። ኢሳቅ ወንድሜ ልኬልሃለሁ። 69 መጨረሻው የሰውየው ቁጥር ልኬልሃለሁ። 69 ነው 55? አዎ መሰለኝ 69 የ55 ነው 55 ነው። አዎ ፓስፖርቷ ኮፒ ወይም ደግሞ አይደውን ላክል እየጠየቀ ነው። ኦኬ ያኒ ሹ ያኒ مشكلة يعني مريضة يعني عندها بيبي هي شو يعني بس راحت مستشفى يعني بس موتت انتحار يعني هذا اكسيدنت يعني انتحار ولا ما فهمت بابا لحالها لا والله مع جوزها مشكلة يعني عملت هيك اوكي متى بتجي هون امارات اليوم اوكي شكرا بابا نعم
ምስቁ ግን ጅሎች ናችሁ። እሺ ለምንድን ነው የምስቁት? ጥርሳችሁ ይርገፍ። ያማችኋል። ሲያስጠሉ ይስቃሉ ከታች። ብስሚላ ስንት አይነት አለ ዋላ። ውሸት ነው። አረ ውሸት አይደለም፣ እያወራች ነው። ችግርማ አለ። اوكي انا ولا انا والله العظيم انا ما بعرف بابا بس እያወራቻት ነው። ما بعرف ممكن هذا جوزها بكلمه يعني ولا ممكن اثيوبيا ولا هذا ما بعرف بس بكلم بعمل لك تليفون بابا بعدين دايركت من ترك من اثيوبيا كيف يعني بس فاميلي انا بكلمه ولا شو ممكن አማርኛ ነው የምትሰሙት ወይስ እንግሊዘኛ? የሚያለቅስ ኢሞጅ አትላኩ። ምክንያቱም እንትኑ ምንድነው ዋርኒንግ ሰጥ አካውንቱ የስራ አካውንት ነው። አንቺ ነው የከበቡሽ የምትባይ ጥምብ አትሰሚም እንዴ? እከካም ውጭ ከዚህ አማርኛ ነው የምትሰሚ ወይስ እንግሊዘኛ? አትላኩ። የልብም የሚያለቅስ ኢሞጅ አትላኩ። ታው በቃ አይሰሙም። እንዴ ምን አይነቱ ፍጥረቶች ናቸው? አትላኩ። ውጭ ቅድም ጀምራ ተናገረች አትላኩ ብላ። ቆይ የሚልከውን እያየን እነሳው ነው የምለቅምሽ። እያንዳንድሽ ሳሪ ምን አለች? ስልክ አወራች፣ እንደገባን ስልክ አወራች ይመስለኛል። ወይ ባሏን ነው ወይ ደግሞ ከኢትዮጵያን የተደወለላት አወራች። ከዛ በኋላ ምግብ ያልናት ምግብ አልበላም ማለች። ምንም ስለበሽታም የለም። የቱርክ ፖሊስም አጣርቷል። ስልክ አውርታ ሪከርድ ራሷን እያደረገች ራሷን በራሷ ነው ሽንት ቤት ውስጥ ገብታ ያጠፋችሁ። ራሷን በራሷ ነው ያጠፋችሁ። እና ሰዎቹ እንዳጋጣሚ የሚታወቅ ሰው ይፈልጋሉ። ከቱርክ ወደ ኢትዮጵያ ነው ቀጥታ አስክሬኗ የሚገባው፣ ወደ ኢማራት መግባት ስለማይችል። ስለዚህ የኢትዮጵያ ቤተሰቦቿን አድሬስ እየፈለጉ ነው። የኢትዮጵያ አድሬሱን ለሰውየው ላኩለት። ሰውየው ራሱ በጣም እያለቀሰ ነው፣ በጣም አዝኗል ምናምን። ራሷን በራሷ ሪከርድ አድርጋ ነው። ምናልባት ከባሏ ጋር የተነጋገረችው ነገር ካለ ምናምን ባሏን አውሩት ወይ ደግሞ ቤተሰቧን አውሩ። ቪዲዮ ራሷን እየቀረጸች ነው። እኛ ስንጠራት አልሰማ ብላን ነው በር እንትን ብለን የቱርክ ፖሊስ ገብቶ እንትን ያደረገው ተብሏል። እና ስልኳም አለ፣ ስልኳ ላይ ሪከርድ ያደረገቻቸው ምናምን አለ። እና በጣም ያዘነው። በጣም ጥሩ ልጅ፣ ደስተኛ ነበረች። ሁሉም ነገሯ በጣም ደስተኛ፣ በጣም ጎበዝ ሰራተኛ። ለ6 ዓመት ፋሚሊ ነን እኛ ጋር ማሲ ነገር ውሸት ነው የሚሆነው፣ ውሸት ነው የሚሆነው። በፍጹም እውነት ሊሆን አይችልም። እኔ ነግራኛለች ያለውን ነገር ሀስከፋ። እንዴት ነው ራሷን ልታጠፋ የምትችለው ከኔ ጋር ካልተናደደች? ለኔ እኮ ነግራለች። እንዲህ እያመኝ ነው ብዬ ሲነግራት ሴትዮ ከፈለግሽ በራስሽ አካውንት ትኬት ቆርጠሽ ሂጂና ግቢ አለችኝ እኮ ነግራኛለች። እንዴት ሆና ነው ሳትተማም እንዲሁ አሳይታኛለች ሁላ
ለኔ ያመማትን ቦታ ሁሉ አያ ይሄ ነው እንዲ ነው ያመኛለሁ ብላ እኮ ሳይተኛለች። እንዴት ነው ራሷን ለማጥፋት የምትችለው? መረጃ የምትሉ ሂዱና መረጃ የቱርክ ፖሊስን ጠይቁ። አንዳንድ ኮሜንታቶች ዝም ብላችሁ አታቀርሹ። እሺ ሂዱና ቱርክ ፖሊስ ጋር ጠይቁ። ህግ የያዘው ጉዳይ ነው። ቱርክ ነው። ከቱርክ ቀጥታ ወደ ኢትዮጵያ የሚሄደው የቤተሰብ አድራሻ እየተፈለገ ነው። የቤተሰብ አድራሻ ስጡና እች ልጅ አስክሬኗ ወደ ኢትዮጵያ ይግባ። ጓደኞቿ በምን ምክንያት እንደሆነ አንዲት ጓደኛዋ ልታቅ ትችላለች። በሰዓቱ ላይ ስታወራት የነበረች ልጅ አለች ተብሏል። ሳሪ ሚውት ነሽ እኮ እኔ ጥያቄ አለኝ። ራሷን ቪዲዮ እያደረገች ማለት ምንድን ነው? ራሷን ማለት በቃ ራሷ እንትን ቪዲዮ ቁጭ አረ መሲ ሰውየው እዚህ ነው ያለው። ስልክ ምናምን እሱ ጋር ይኖራል፣ ሪፖርትም ይኖራል። አዎ ልክ ይልሃል። ደውል እባክህ ይሳቅ፣ አንተ ደውል፣ በፈጠረ አጣራ። ይሳቅ ደውል። የሰውየውን ቁጥር አሁን ልክ ይልሃለሁ። እና አሁን ቱርክ ናቸው እነሱ፣ ቱርክ ናቸው ያሉት። በዚህ ቱርክ ናቸው ያሉት። አሁን እነሱ ቱርክ ናቸው። አስክሬኗ ግን ወደዚህ አይደለም የሚመጣው፣ በዛው ዳይሬክት ኢትዮጵያ ነው የሚሄደው። እሺ ታዲያ እነሱ ሰው እንፈልጋለን የሚሉት ኢትዮጵያ ወይም ደግሞ ባለቤቷን ለምን አላናገሩም? እነሱ ማንን ባለቤቷ እንዳለ ያውቃሉ። ቅድም አንተ ሚስቴ ናት እነሱ ያውቃሉ ብለህ የለ እንዴ? በደንብ ነው የሚያውቁት። አዎ ሳርዬ በደንብ ያውቃሉ። ምንም ሳይቀር ነው ለምን አላወሩ? በአካልም አይተኛል ሰውዬ ራሱ ያቀኛል ምንም ሳይቀር። አየኩት። ምን እንዳለኝ ታውቂያለሽ? ባሏ እዚህ ነው አይደል ያለው? እስካሁን ለምን አልደወለም አለኝ። ታውቂያለሽ? ደውዬለታለሁ አያነሳም። ከዛ ደጋግሜ እንዳልደውል ደግሞ እነዚህ አትደውል እያሉኝ ነበረ። እንዴት ብዬ እኔ ምን አውቄ ልደውል? ለዛ ማለት እንደ እናንተ ጋር እንትን ያልኩት ጣይቱ ማናት? ንገሪ ማናት? ሻርጃ ደግሞ አንድ ልጅ ከፎቅ ወድቃለች እያሉ አሁን ደውለው እንደ ሀሳብ ግን ጓደኛዋ ለልጁ የነገረችው ጓደኛዋ መምጣት ከቻለች ብትመጣ እኮ መስዬ አትስንት ሲደወላት እኮ ልጅቷ አታነሳለች። ደግሞ ኦኬ ጣይቱ አሁን ሰው ደውሎ ነግሮኛል። ሻርጃ ከፎቅ የወደቀች ልጅ አለች ንግቡ ብያቸዋለሁ። ማነው መረጃ ያለው ደግሞ እንድናጣራላችሁ? ንግቡ አሁን ደውለውልኝ ነበር። ማስዬ አሁን እኔ ምንድነው መሆን ያለብኝ? እሺ እኔ ልሂድ በዚህ ኢትዮጵያ ልግባና ወደ ኢትዮጵያ ትገባለህ። አንተ ተረጋጋ፣ ሰብር አድርግ፣ ተረጋጋ። ማንም የለም እኮ እዛ ሳርዬ ማንም የለም። ማስዬ አዲስ አበባ የሚቀበል ሰው የለም። ወንድሜ ነው ታዲያ እኔ በሌለውበት እንዴት ነው እነሱ ሊቀበሉ የሚል? አንድ እሱ ብቻ ነው ያለው። ቤተሰብ የላትም እንዴ? እናትና አባት የላትም ልጅቷ? ሰውየውም ጥያቄ ይሄ ነው። ይሳቅ ደውሎ ያናገረውና ከዛ በኋላ አስክሬን ወደዚህ አይመጣም፣ አይቻልም። ከቱርክ ወደዚህ ማለት ነው። ስለ እሷ ከኔ ስሙ እናት አባት ልጅቷ እናትና አባት ወንድም እህት ዘመድ የላትም እንዴ? ለምን አንተ ትቀበል? ወንድሞቿ አሉ ወደ ኢትዮጵያም አለች። ግን እነሱ እዛ አሁን አስክሬን ወስደው የሚቀብሩበት ቦታ ምናምን ላይስተካከል ላይመቻቸው ይችላል። ብዙ እዚህ ሚዲያ ላይ የማይወራ አንዳንድ ምስጢሮች ምንድነው የማይመቻቸው? በላይ ነገር አለ እንዴ? ምን ሆነ ነው? የለም ግን እነሱ አንዴ ክብሩ ከቤተሰቧ በላይ አንተ አትቀርባትም። አዎ ከእህቷ በላይ አንተ አትቀርባትም። ከእናቷ በላይ አንተ አትቀርባትም። ከስጋዎቿ በላይ አንተ አትቀርባትም። ስለዚህ ቤተሰቦቿ ዳይሬክት ተገኝተው ከአዲስ አበባ መጥቶ አስክሬኗን ይረከቡ። እነሱ ያሉት አዲስ አበባ ነው። እዚህ የሚነገር ነገር የለም ምናምን ሲኖራቸው ብቻ ነው እንደ ኤርፖርት። ስለዚህ ለቤተሰቦቿ መነገር አለበት። የቤተሰቦቿን አድራሻ የዱባይ ኤምባሲ እና ይሳቅ አፈላልገው ለቤተሰቦቿ መናገር አለበት። የኢትዮጵያን ስልክ እኔ እሰጣቸዋለሁ፣ ግን ቀጥታ መስጠት አይደለም። ኖ አንዴ ይልክ መስጠት አንተ ወንድምክ ሰምቷል አይደለ?
ከሞት በላይ ምንም ነገር የለም አይደል? ወንድም ከአዲስ አበባ ቤተሰቦቿ ጋር ሄዶ መርዶ ይንገራቸው። መርዶ ተነግሮ ከዛ በኋላ የሚቀበሉበት መንገድ መፈለግ አለበት። በሲሽ እንደዛም ከሆነ ወይ በደንብ ይጣራና ይረጋገጥና ችግር የለም። እኛ ተስፊሽ ስላለን እዛ ያለውን ነገር ማስተካከል ይችላል። ግን እኔ አሁንም በጣም እየተደናገረኝ ነው ያለው። በጣም ማለት ችግር አለ ማለት ነው። ችግር አለ ማለት ምንድነው? እሱ ባልየውን እነሱ የሚያውቁ ከሆነ ዳይሬክት መደወል የነበረባቸው ልጅቷ እንደዚህ ስትሆን መደወል ያለባቸው ወደዚህ ሰውዬ ነው እንጂ የስሚ እንዲነገር ለምን ፈለጉ? አሁን ለምሳሌ እኔ ባለቤቴ ሰው ቤት እየሰራው እኔ እንዳመጣሁት እኔ ባለቤቴ እዚህ እንደሆነ ካወቁ እነዚህ ሰዎች መደወልና መንገር ያለባቸው ለኔ እንጂ እስቲል አልደወለም ነው የሚሉሽ። ልጅቷ ምንድነው ለምንድነው የሞተችው? ማለት ምንድነው የሆነው የተፈጠረው ነገር አልገባኝም። ማርያምን እኔ በጣም ልጅቷ ስም ማን ነው የሚለው ስሟን ንገረኝ። አስካለ ተፉ እኮ በቃ የሆነ ነገር ስላለ ነው እንጂ እንደዚህ ጽፋ እንዳለችው ወይም ደግሞ ራሷ እንደዚህ በቪዲዮ እየቀረጸችው በነገር አዎ ተውስኪ አንተ እስኪ ዘድረስ ሂጂ ትወጪኛለሽ። ስንት ይዘህ መጣህ? 20 አላልሽ? ችግር አለው ሳሪ ከሰውየውም እንደተረዳው ልንገርሽ አክም ቤት ሆዳ ነው ምናምን ስለ ላላላ አይደለም ማለት በስነ ስርዓት መልእክት አስቀምጣ በስነ ስርዓት ነው ራሷን ላይ ችግር ያደረሰችው መልእክት ጽፋ ምናምን የጻፈችውም ለባሏ ነው አለ። ቅድም እነሱም ለኔ ነው የተጻፈው አለ። አዎ ሰውየውችን ቃል ደገማት ሳሪ ደብዳቤ ጽፋ ነው። ስለዚህ በቃ ችግሩ ያለው ባልተቤቷ ጋር ነው ማለት ነው። ደብዳቤው ላይ እኮ ይለያል አይደል ሳሪዬ? አዎ ይልክላችሁ አሉ። ሊላክላችሁ ለማናችሁ ደብዳቤው ለዜድ ላክላት እስኪ ዜድ ላኪልኝ እስኪ ደብዳቤው። እሺ ቆይ ቪዲዮ ይላክብትሉ ተረጋጉ። ስልኩ እኮ ያለው ሰውየው አሰሪዋ ጋር ነው አይደለ? ቪዲዮ ለፖሊስ ነው እንጂ ለኔና ለሳሪ ምን ያደርግልናል? ለቪዲዮ እንዴት ይላካል? ጋይስ እናንተ ደግሞ ተረጋጉ። በቤቴ የወጣማት ሊደፋችሁ ነው እንዴ? ቪዲዮ ይላክብትሉ ልጆች ባካችሁ። መስዬ እንዴት ነሽ? ወይ ጆካ እንዴት ነህ? አናግሯት እቺ ልጅ አንድ ጊዜ ራሷን አያችሁ። ስንመራመር የምንደርስበት ነገር ትልቅ ነገር አለ። ሳራ እቺንም አናግሯት አንድ ጊዜ። እሺ አንዴ